ልጅቷን ማቃት ግቢያቸው ውስጥ ለከብቶች ሳሳጭር ነው ፍቅር ያዘ እኔ ነኝ ቤተሰብ መስሎ እንዴት ማለቅ ሰው ማነባው ነኝና አንድ ሙዚቀኛ ዘፈኑን ከዘፈነ ስቱዲዮ ያለውን ስራ ከጨረሰና ማስተር ካረገ በኋላ ደውዬ ለማውራት ራሱ በቃ በጣም ነው የምፈራው የማን ነበር ታደምጠው በዛ ነው ኢሳያስ ታምራት አድናቂ ነው እንዴት አለፈው ግን ታዲያ ማንኛውንም ነገር የምታደርገው በእኔ ስር ነው አለ አስታውስሻለሁ ትናንትናም ዛሬም አነሳሳሻለሁ ትናንትናም ዛሬም ጭብት ኩርምታልኩኝ ናፍቆትሽን አዝዬ ማለፏ አይቀርብዬ አፍቅረህ እንደሆነ ምናምን አወቀ ቤተሰብ ከዛ ከመንፈሳዊ ህይወት ወጣና ውጭ ላይ የኤፍሬምን ዘፈን ከፍታለሁ ጸበል ወጣ የኤፍሬም ዘፈን ማለት ነው እንደዚህ ዋጋ የከፈልኩት ለዚህ ነው እንዴ ያልኩት መነሻዬ ይሁን ይበላይ ትዛለኝ የጥንቱ ያውድማው ጨዋታ አሎሎሎሎ አሎሎሎ ሩቅ ለሩቅ ሆነን በበስን ማታ 18 ዓመት ሞልቶትም ፊል ታረጋው የኔና የሱንም ግንኙነት በኔ ቤተሰቦች አይፈልጉም ነበር ነገርየውም በዛ ሰው ቦታ በዛ ሰው ጫማ የሚባለው ነገር በጣም ትክክለኛ ነገር ቤቢ ባይኖር ኖሮ በእርግጠኝነት አዲስ አበባ አይደለም ወይ እኔ እናንተ አንገናኝ ከኢሳያስ ታምራትና ከዳይ ጽጌ ይፈታል የኤፍሬም ታምራት ትላልቅ አዳራሽ አላሰብኩም ጭራሽ በእኔም አላለምኩም መይጠን በበይ ፍቅርሽ ይበቃኛል ልብሽ እዛው ከቀረሁ ሰላም ሰላም ክብራትና ክብራን ይህ የቆይታ ከንዳሻው ጋር ፕሮግራማችን የዛሬው ጀምሯል ድምጻዊ ሰሌ አብሮኛል በጣም አሪፍ ቆይታ ሊሰጠን ተዘጋጅቷል ሰሌ ወይ እንኳን ደህና መጣ እንኳን ደህና ቆይ የምር ፈቃደኛ ሆነ ፕሮግራማችን ላይ ስለተገኘ በጣም ነው ማመሰግነው እኔም ከልብ አመሰግናለሁ ስለጋበዝከኝ በጣም ደህና ነኝ ጤንነት ሁሉ መልካም ሁሉ ነገር በጣም ይመስገን በጣም ነው ማመሰግነው ሰሌ ዘገሊላ ነው የምትባለውና ሰለሞን ዘገሊላ እኛ እናቃለን ግን የቆይታ ከንዳሻው ጋር ቤተሰቦች በደንብ እንዲያውቁ ሰሌ ዘገሊላ የተባልክበት አጋጣሚና ምክንያቱም እስኪ በሱን ጀምር ያው አሁን የሙዚቃ ወይ ማርት ውስጥ ያለ ሰው በዘጌ ነው የሚያቀኝ ሰለሞን ብትል ማንንም ማያቀኝ ይሄም የመጣበት ዋናው ዘፈን ሲጀምር የጀመርኩት በዘገሊላ ዘገሊላ ለቲ የሚል የሆነ በላይ በሱ ዘፈን ነው ጓደኞቼ ናቸው አንደኛው አንተ ልትሆን ትችላለህ ይሄንን ዘጌ የሚለውን ስም ካወጡት ጓደኞቼ መካከል አንተ ነህ እና በዘፈኑ ነው ዘጌ የተባልኩት መስማት እንችላለን ዘጌ የሚለው እንደው መግቢያም እንዲሆነ የዘገሊላ ትንሽ መስማት እንችላለን የዘገሊላ ለት ነይልኝ በኔ ሞት ያስተሪዮ ማርያም መጣለሁ እኔም ባልነው በተደጋገመው ዓለም ባልነው ብንገናኝ ምነው ዓለም ባልነው ይሄን ይመስላል ዘጌ በጣም አሪፍ ቆይታችንን እንደውም በቃ ከፍ አድርገ ነው የጀመርክልን በጣም አመሰግናለሁ እስኪ ሰሌ ወደ ኋላ ልውሰድህና አስተዳደግህ የትውልድ አካባቢ ስታርጎ የነበረው ሁኔታ ምናምን እስኪ ስለሱ አጫውተን እስኪ እሺ የተወለድኩት ጎጃም ውስጥ ነው ጎጃም ውስጥ ዲብሳ በመትባል የገጠር መንደር ውስጥ ነው ተወልጄ ያደግኩት ከዛ በኋላ ነው ወደ አዲስ አበባ ከ9 አመት እስከ 9 አመቴ እዛ ነበርኩት ያው ልክ እንደማንኛውም የገጠር ልጅ ከብቶች በመጠበቅ ብዙ ባልጠብቅም ብቻ የተወሰኑ ነገሮችን እዛ ነው ያሳለፍኩት እንደዛ ነው ወደ አዲስ አበባ የመጣህበት አጋጣሚና ሙዚቃ የጀመርክበት አጋጣሚ እንደመጣ ወደ ሙዚቃ ነው የገባው ወይስ ሌሎች ትምህርት ቤት የነበሩ ታዎች ስራዎች ሌሎች ስራዎች ሰርተሃል እነዚህ ነገሮች እንዴት ነበሩ እንደመጣው ወደ ሙዚቃ አይደለም የገባሁት እዚህ ሰመጣ አክስቴ ጋር ነው
ያረፍኩት ወደ አክስቴ ጋር ነበር የመጣሁት ከመጣሁ በኋላ ያው አክስቴ ጋር ሌላ ስራ ነው ሰራ እየተማርኩ ትምህርቴን እየተማርኩ ከብት እርባታ ነበራት አክስቴ እዛ ከብት እርባታ ውስጥ እሷን እያገዝኩ ከዛ በኋላ በሂደት 9ኛ ክፍል ወይ 10ኛ ክፍል ስደርስ ነው ወደ ሙዚቃ ዓለም የገባሁት ከብት እርባታ ስትል ወተት በጀሪካ ምናምን እያዞርክ ትሸጥ ነበር ምናምን የሚባል ነገር ሰምቻለሁ ይሄ ነገር ምን ያህል እውነት ነው እውነት ነው በጀሪካን እየዞርኩ መሸጥ ሳይሆን ኮንትራት የሚወስዱ ሰዎች አሉ እዛው ሰፈር አካባቢ አየር ጤና አካባቢ በግማሽ ሊትር በሊትር ሩብ ለሚባለው በወር ነው የሚከፍሉት እነሱ ያንን እየዞርኩ አመላለሳለሁ ጠዋትና ማታ በየቤቱ ያንኳኳው ያንን ወተት አስረክባለሁ ለነሱ በዚህ ነገር ነበር አክስቴ የምታገዛው ማለት ነው ኦኬ ወደ ሙዚቃው ታዲያ እንዴት ገባ በልጅነት ተጽዕኖ የፈጠረበት ሙዚቀኛ ማን ነበር እስኪ ስለ ሙዚቃ ጅማሮ ደግሞ እስኪ ወደ ሙዚቃው የገባውበት መንገድ በመጀመሪያም ያው ገጠርም እያለሁ አንጎራጉራለሁ ከብቶች ጋር ወይም ቤት ለቤት ሜዳ ለሜዳ ጫካ ለጫካ ሰርግ ቤትም እንደዚህ ፕሮግራሞች ላይ ልጆኜ እየዘፈንኩ ነው የመጣሁትና እዚህ ከመጣሁ በኋላ ደግሞ እንደነገርኩ ወተት ሳደርስ እየዘፈንኩ ነው በቃ ሰው ያያየኝም ምንም ይበልም በቃ እኔ እየዘፈንኩ ነው ወተት ማድረሰው በደንብ ነው እየጮህኩ እየዘፈንኩ ሰው ሁሉ ያቀኛል በቃ መንገድ ላይ ስቴት ጀስት በቃ ዘበለ እየዘፈንኩ ነው ልጆኜ ወተት ሳደርስ በቃ እየዘፈንኩ ነው ማንኛውንም ስራ ስሰራ እየዘፈንኩ ነው ለከብቶች ሳር ሳጭድም ከከብቶች ጋር ማሳለፈውን ህይወትም አብሬያቸው ከነሱ ጋር እየዘፈንኩ ነው ከዛ በኋላ ነው ወተት ሳደርስ አንድ ልጆችን መግባባት ጀመርኩ ለምን እንደዚህ አትሰራም እና የሚሉኝ ጓደኞቼ አሉ ያኔ ነው ህይወት ኤችአይቪ የሚባል ኤንጂኦ ነበር እዛ ድርጅት ውስጥ የሙዚቃ ቲም ነበር ከዛ አጋጣሚ ጓደኞቼ እንደዚህ ማስታወቂያ ወጥቷል ለምን ሄዳ አትመዘገብም አሉኝ አጋጣሚ የሥራ ጫናው ስለነበረ በትምህርት ቤት ሲሄድ በዛው ነው ገብቼ የተመዘገብኩት ከዛ በኋላ ለውድድርም ተደውሎ በስልክ ሲነገር ወተት አድርሼ ነው ማታ በቃ ውድድሩ ካለፈ በኋላ ነው ካልቋል ምናምን ተብዬ ሁሉ ነበር አንተ ስትደርስ ውድድሩ አልቋል በቃ ያለው ፕሮግራም አልቋል ምናምን አሉኝና አጋጣሚ ጥላሁን የአየር ጤና ጥላሁን ጌታቸው አጋጣሚ እሱ ነበር ይሄን ልጅ አቋለው የኛ ሰፈር ልጅ ስለና አቋለውና በእናታችሁ እስኪ እንየው እዩት ምናምን አለ ፈተናና ኦኬ ህይወት ተፈተንኩ አለፍኩ ህይወት ኤችአይቪ ውስጥ ነው የሙዚቃ ህይወት የጀመረው ስለዚህ ህይወት ኤችአይቪ ውስጥ ያለው ህይወት የባህል ማዕከል ላይ ማለት ነው ምን ያህል ጊዜ ሰራህ እዛ ከዛ በኋላስ ወደ ክፍለ ከተማም ላይ እንደሰራህ አውቃለሁና የሙዚቃ ሁኔታ ቤተሰብ አክስት ጋር የነበረው ነገር ፍቃደኝነቱ ምናምን ምን ይመስል ነበር እሱ ነገርስ ከባድ ነበር ወደዚህ አሁን ህይወት ካለፍኩ በኋላ ራሱ ያንን በሳምንት 3 ቀን ወይ 2 ቀን ትሬኒንግ ነበር ማታ ነው ያንን ለማድረግ እጅግ በጣም ከባድ ነበር አንደኛ ቤት አይፈቀድም ያው ይበላሻል የምትበላሻለ የሚል ምላሽ ነው የሚኖረው ወተት አድርሼ ነው ወደ ህይወት ትሬኒንግ ለማድረግ የሚመጣው ከዛ በኋላ ህይወት ገብቼ ትሬኒንግ አድርጌ ስመለስም ደስተኛ አይሆኑ ያው ቤተሰብ ደስተኛ አይሆን ከባድ ነበር ብቻ ነገሮችን እያልኩ ህይወት ረጅም ሰዓት ሰርቻለሁ ይመስለኛል 3 አመት ወይ 4 አመት እዛ ከሰራው በኋላ ወደ ክፍለ ከተማ ወጣቶች ማህበር ኮልፌ ቀራኒዮ ክፍለ ከተማ ወጣቶች ማህበር እዛ ግሩፕ ውስጥ ገባ እዛ ከገባው በኋላ በተለያዩ መድረኮች ላይ መስራት ጀመርኩ ከዛ በኋላ እያለ አሁን ያለውበት ደረጃ ላይ ነው አሁን የት ነው እየሰራ ያለው በተለያዩ የምሽት የባህል ክለቦች እንደምትሰራው ቃለውና አሁን በቋሚነት የምትሰራባቸው ቦታዎች የት ናቸው አሁን በቋሚነት እየሰራው ያለ የምገኘው ቀን ቲያትር ቤት ነው ራስ ቲያትር ውስጥ ነው እየሰራ ያለው ቀን የመንግስት መስሪያ ቤት ነው እዛ ነው የምሰራው ማታ ደግሞ ዮዳ ቢሲኒያ የባህል ምግብ አዳራሽ ቦሌ የሚገኘው
እዛ ነው እየሰራው የምገኘው የባህል ቡድን ውስጥ ማለት ነው አዎ በጣም አሪፍ ሶል ክብራን የቆይታ ከንዳሽ ወጋ ቤተሰቦች በጣም አሪፍ ጎበዝ የባህል ድምጻዊ ሰለሞን ሀብቴ ይባላል እኛ ደግሞ ምንጠራው ሰሌ ዘገሊላ ወይንም ሰሌ ዘጌ እያልን ነው የዛሬ የቆይታ ከንዳሽ ወጋ እንግዳችን ነው አብሮን እየቆየ ይገኛል አሁንም በድጋሚ አብራችሁን ቆዩ ሶል በሆነ አጋጣሚ ወደ ኳታር ሄደህ ነበረ ለምንድን ነው ሄዳችሁት እና 4 ወር ጊዜ ብቻ ነው ቆይታችሁ ተመልሳችሁትና እሱ ነገር ምንድን ነበር የተፈጠረው አዎ ከሀገር ውስጥ ለመጀመሪያ ጊዜ ነበር የወጣሁት እና እዛ ከፕሮሰስ ተጀምሮ እዛ ደረስን የ7 አመት አግሪመንት ነበር ወይም ውል ነበር የመኖሪያ ፍቃድ ነበር በየአመቱ የሚታደስ አብዴት የሚደረግ ማለት ነው እና እዛ ደረስን የተወሰኑ ስራዎችን ሰራን በሙዚቃ ስራ በሙዚቃ እሺ ከዛ በኋላ በሙዚቃ ከሰራን በኋላ እዛ የመቆየት ፍላጎት ነበረን እና ከዛ በኋላ ነው ያው የሄድንበትን አላማ ኮንቨርት አድርገን ወደ ሌላ ሙያ ቀየር ነውና እዛ ለመኖር ወሰንን ማለት ነው እና የ1 አመት አይዲ አገኘው ተሰጠኝ ወደ ሌላ ስራ ልንገባ ስንል አገሪቷ ማዕቀብ ተጣለባት ማለት ጎረቤት ያሉ ሀገሮች አሸባሪ ተረጃለሽ ምናምን በሚል ማለት ነው ከዛ በኋላ ብዙ ገንዘብ አውጥተናል ከዚህ ስትሄዱ ማለት ነው አዎ ገንዘብ አውጥተናል እዛም የገዛነው አይዲ ስናወጣ ፍቃዱንም ለማግኘትም ገንዘብ ታወጣለህ ያን ሁሉ አድርገን ማዕቀብ ሲጣልባት ሁሉ ነገር ቆመ በቃ መሰራት የሚችለው ስቴዲየም ሆቴል እና መንገድ ብቻ ነው የኮንስትራክሽን ሴክተሩ ማለት ነው ኮንስትራክሽን ብቻ ነው እሱም የሆነበት ምክንያት ያለም ዋንጫ ተዘጋጅ ስለነበረ ማለት ነው እና አገሩ በጣም ነው የሚሞቀው እጅግ በጣም ከመለ በላይ ነው የሚሞቀውና ወደ ውጭ ወክ ቀን ላይ መውጣት አትችልም መሳት ነው በዛ ህይወት ውስጥ መቀጠል አልቻልኩም አሁን የቀን ስራ መስራት አልችልም በጣም ስለሚሞቅ መስራት ስለማልችል በቃ የሀገር አፈሪ ብላኝ ሆዬ ወደ ሀገሬ ተመለስ ሁሉንም ነገር ትቼ ማለት ነው ስለዚህ ኳታር ሄዳችሁበት ፕሮጀክት እና እናንተ እዛ ስትደርሱ ያጋጠማችሁ ነገር እንዳሰባችሁ ስላልሆነ ሙሉ ነገራችሁን ትታችሁ ወደ ኢትዮጵያ ተመለሳችሁ ማለት ነው በጣም ጥሩ ከዛ በኋላ ከመጣ በኋላ በሙዚቃው ህይወት ቀጠልክ ወይስ ወደ ሌላ ስራ አሁን እንደመጣው ወደ ሙዚቃው ነው የቀጠልኩት እስኪ ስለ ጳጉሜ ጸበል አጫውት የጳጉሜ ጸበል ምንድነው የጳጉሜ ጸበል ሃይማኖታዊ ነው ኦኬ ሃይማኖታዊ ነገር ነው ያለው በኦርቶዶክስ እምነት ተከታዮች ዘንድ 6 ወይም 5 ቀናቶች ሁሉም ይጠመቃል አሁን የኛ ሀገር ውስጥ 5ቱን ቀን ሌሊት እየሄደን ነው ያገኘነው ውሃ ላይ የምንጠመቀው ማለት ኩሬ ላይ ወይ ወንዝ ላይ ሁሉም ሴት ወንዱ ይጠመቃል ሌላው ነገር ሰው ብቻም ሳይሆን ሞፈሩ ወገሉ ፈረሱ ሁሉም ይጠመቃል በተለይ የመጨረሻው ቀን ላይ እንስሳቶች ሁሉ ውሃ ይረጭባቸዋል ይጠመቃሉና ካለበት ነገር ወደ አዲሱ ዘመን ስትሸጋገር በአዲስ ህይወት እንድታልፍ ያለህን ነገር በቃ ያስወግደዋል ብለን ስለምናስብ እና በዛ ሂደት ውስጥ ነው የዘፈን የተሰራው ማለት ነው በዛ በጳጉሜ ጸበል በቃ አድነኝ ፈውሰኝ ካለውበት የፍቅር ወጥመድ ውስጥ አውጣኝ ልዳናት የሚል ዘፈን ነው ኦኬ ዘፈኑን መስማት እንችላለን ታጅቤ በሆታ ደክሜልሽ ነበር የናልልሽ አለ የህልዋ ነገር ልዳንሽ እንጂ ምን አማራጭ አለኝ ያገናኝን ጳጉሜ ራሱ በቃ ይበለኝ ልዳንሽ እንጂ ምን አማራጭ አለኝ ያገናኝን ጳጉሜ ራሱ በቃ ይበለኝ በቃ በለኝ ፍቅሯ ህመም ሆኖ ድፍን ዓመት ሞላኝ በቃ በለኝ ፍቅሯ ህመም ሆኖ ድፍን ዓመት ሞላኝ ይሄ ስራ በጣም አሪፍ ስራ እንደሆነ እናውቃለን ግጥምና ዜማ የማን ነበር የዚህ ስራዎች ዘካሪያስ ሀብቴ ይባላል ጓደኛዬ ነው እሱ ነው ግጥሙንም ዜማውንም የሰራው ቅንብሩን የሰራው ደግሞ ታምራት ድሪባ
ታምኑ ስቱዲዮ ማለት ነው በጣም አሪፍ አልበም ፕሮጀክቱም አንዱ አካል እንደነበረ መረጃው አለኝ የዚህ ዘፈንና አልበሙ ግን አልወጣም ምንድን የተፈጠረው ሶል በዚህ ሰዓት 2000 ላይ ይመስለኛል ያኔ ልጅ ሆኜ ነው ይሄኛውንም በቃ በለኝ የሚለውንም ክሊፕ ጎጃም ሄደን ነው የቀረጽነው አውቃለሁ ይሄንን ቀርጸን ሙሉ አልበሙን እንደሚወጣ ነበር እኛም እናቀውም ሰርተን ጨርሰን ነበር ከዛ በኋላ አልበሙን ጨርሰን ለመሸጥ በነበርንበት ሂደት ላይ የሆነ ችግር ተፈጠረ ምን ተፈጠረ በኔ ላይ ፍቅር የሚባል ነገር ተፈጠረና ፍቅር ያዘኝ ሶ የአልበም ፕሮጀክቱን እንዳትሰራ ያደረገ እሱ ነው እንዳትጨርሰው ወደ ገበያ እንዳይወጣ ምናምን ማለት ይቻላል ከጨዋታ ውጪ ወጥቼ ነበር በቃ ማናት ማከል እንደዚህ የጀመርኩና አልበም እንዳትጨርስ ያደረገች ስሟን ያው መጥቀስ እሺ ኦኬ አስፈላጊ ባይሆንም ኦኬ ምን የተፈጠረው ብቻ ምን መሰለህ ከአልበሙ በፊት ነው ልጅቷን ማቃት ግቢያቸው ውስጥ ለከብቶች ሳሳጭር ነው እሷ የሀብታም ልጅ ነች ኦኬ እኔ ደግሞ ታችን ያለውት ብቻ ግቢያቸው ግን ትሄድ ነበር እሄዳለሁ ወንድሟ ጓደኛዬ ነው በጣም ጓደኛዬ በጣም ነው የምወደው ኦኬ በዛ ውስጥ ነው እሷን የወደድኳት ያፈቀርኳት ከዛ በኋላ እያለ ሄደ ባይን ነው የምንታየው እንጂ እንደዚህ ፍቅር ግንኙነት ምናምን የተጀመረ ነገር የለም ግን ከዛ በኋላ ቤታቸው አብሬ እኖራለሁ ጓደኛዬን ብዬ ነው የሚሄደው እነሱ በሚሄዱበት ቦታ ሁሉ አለው በመዝናኛው በማንኛውም ነገር ቤታቸው ውስጥም አብሬ ነበርኩ በደንብ እንግባባለን ብዙ ነገሮች አሉ ታውቃለች እሷ ግን እንደምታፈቅራት ከሷ ጋር ኮሙኒኬሽን ምናምን ነበር ታውቃለች በእርግጠኝነት እንዲህ ነው ብዬ ያው የሰውን ልብ ባላቅም እሷ ጋርም ያለ ነገር ነው ብቻ ማን ያውጣው ነው እኔም አቅሜና ያለው ቤተሰብ አንተ ፋይናንሻሊ ቼክ ታረጋለህ ያለበት ራሴና እሷ ደግሞ የሀብታም ልጅ ስለሆነች ኦኬ ሁለተኛ ቤተሰቦቿም እንደ ልጅ ነው የሚያዩ ያም ያስፈራኛል ይፋ ባወጣው ምን ትመልስልኛለች ብትርቀኝስ ምናምን የሚለውም አለ በዛ መካከል ውስጡን እየተጎዳው ነው በእርግጠኝነት የምናገረው ያው እሷ ጋርም ስሜት እንዳለ አውቃለሁ ይሄ አብሮ ጊዜ ማሳለፉ ለብቻ የመገናኘቱ ምናምን ነገር ነበር እንገናኛለን ግን ማን ያውጣው አሁን እኔ በታይሙ ይመስለኛል በታይሙ እኔ ማውጣት ነበረብኝ ይመስለኛል ግን ያን ነገር ባለማድረጌ እሷ ወደ ካምፓስ ሄደች በግልጽ እንደዚህ ሳትነጋገሩ ሳንነጋገር ወደ ዩኒቨርሲቲ ለትምህርት ሄደች ልክ ዩኒቨርሲቲ ስትሄድ እኔ ሁሉም ነገር ጨለመብኝ ማለት ነው አልሸኛህትም እዛ አብሮ የሚሄድ ዩኒቨርሲቲ ድረስ የሚሄድ የት ዩኒቨርሲቲ ሄደች መቀሌ ዩኒቨርሲቲ ነው ሄደችው ኦኬ ኤርፖርት ድረስ ሸኛት ከቤተሰቦቿ ጋር እና ቤተሰቦቿ ሲሸኛት እኔ ነኝ ቤተሰብ መስሎ እንዴት ማለቅ ሰው ማነበው ነኝና ዘራፍና ማለት እንዴ በጣም አለቀስኩና እነሱም እናቷ ራሱ አይሳለኝ መላመድ እኮ ምናምን ኦሬዲ ቤተሰብ ስለማያውቅ አንተ እንደ አንድ ቤተሰብ እንደምትሸኝ ነው ለቅሶ የገባቸው እነሱ እንጂ የፍቅር ግንኙነት እንዳለ ምንም አያውቁም ይመስለኛል ግን በጣም ቤት ውስጥ ያለን ሪሌሽን እሷ ምግብ ልታጎርሰኝ ትችላለች በእነሱ ፊት ምናምን አዎ ሻያም ማስላል ሰጠኝ ትችላለች ኦኬ አንተ የሷ የምታረጋቸው ነገሮች ናቸው አንተን ኢንፍሉዌንስ ያደርገህ እንጂ በትክክል ወዳለው ወድሻለው ከዛሬ በኋላ አብረንን የፍቅር ግንኙነት ጀምረናል የሚል ነገር ምንም ከሁለታችን የወጣ ነገር የለም ከሁለታችን የወጣ ነገር የለም በመሃል ቤት ነው ዝም ብለን እየተሻሸን የነበረው ማለት ነው እንደዚሁ እና እንደዛ ሆነ ከዛ በኋላ ወደ ካምፓስ ሄደች እና እኔ ሙዚቃው አልበሙ ያኔ አልቆ ነበር ፕሮዲዩሰር የማናገሩ ምናምን ተጀምሮ ነበር ተጀመረ አንድ ታዋቂ ድምጻዊ አልበሜን ለመሸጥ ድርድር ላይ ነበር ያንተ ወኪል ሆኖ ማለት ነው ወኪል ሆኖ ማለት ነው ሸጦ ያው እሱ ማግኘት ያለበትን ሊያገኝ ማለት ነው
ተጀመረ ዋጋ ሁሉ እየተሰጠ ነበር ያኔ ኦኬ ከዛ በኋላ እንደዛ እየሆነ ባለበት ይሄን ያክል ተብያለሁ ይሄን ያክል ይሸጣል ምናምን እያለ እሱ ያወራይ ነበር ዋጋ ይተመነ ምን ያልተገመተ ያንተ ወጥ በዛን ጊዜ ያኔ በዛ ሰዓት 65000 ብር ብዙ ነው ኦኬ የገበያ ዋጋ ነበር ጥሩ የሚባል ዋጋ ነበር አዎ እንዳንድ ጀማሪ ባህል ድምጻዊ በጣም ከበቂ በላይ ስንት ትራክ ነበረው 12 ኦልሞስት ሙሉ አልበም ጨረሰ ማለት ነው ኦኬ እሺ እና በይሄን ያክል ዋጋ ተብያለሁ ይያለኝ በቃ ይሸጥ ላንተም የሚሰጥህን ድርሻ ሰጣለሁ ምናምን ብዬ ያወራሁት ነበር ኦኬ ከዛ በኋላ እቺ ልጅ ወደ ዩኒቨርሲቲ ስቴድ እኔ መደወል ጀመርኩ እንዴነሽ ለማለት ከሄደችበት ቀን ጀምሮ የኔን ስልክ ለማንሳት ፈቃደኛ አልሆነች ከዛ በኋላ እደውላለሁ ትለኛለች ወይ ደግሞ ታነሳና ቆይ መልሼ ልደውል አትደውል አንተ እዚህ ጋር የተጨነቀ ነው ከዛ ስደውልላት አታነሳም ወይ ታነሳና ቆይ የሆነ ጉዳይ ላይ ነው እደውላለሁ ትላለች የሚገርም ነው ከዛ እኔ ፈሪ ሆንኩ መጣ እሷን ለማውራት በቃ ፍርሃት ጀመረ ማለት ነው አንተ መቀሌ ለምን አልነካውም ተረከለ አትሄድም ወይ በፕሌን ወይ መኪና ነው አው ያን ማረግ እንዴት አልቻልክም ድፍረት አንዳንዴ ማለት ፈሪ አረጋችኝ በቃ በማላቀው ሁኔታ ድሮ ላይ እንደዚህ ቀርቤ ብዙ ነገር ማወራት ልጅ ደውዬ ለማውራት ራሱ በቃ በጣም ነው የምፈራው እና አይደለም ሄዶ እሷን ለማግኘት ማለት ነው መሞከር ብቻ ከራሴ ጋር መብሰልሰል ነው የጀመርኩት መጨረሻ የሆነ ሰዓት ላይ አነሳችልኝና ያለውን ነገር ነገርኳት ምን አልካት በቃ እኔ እኮ ወድሻለሁ አልኳት እንደው እንደምን ማያለች እኔ አንተን እርፍ አንተን እንደው እንደምን ማያ ምናምን አለች ምን ማለት ነው እኔም ግራ ይገባኝ ግን መሀል ላይ እኮ እኔ እኮ አንተን ምናምን ብላ የሆነ ወሬ ታወራለች ውስጧ የሆነ ነገር እንደነበር በደንብ በቃ ማወቅ ይችላል ይያለው ላንተ ስሜት እንዳላት የሚገልጽ ነገር ማለት ነው አዎ ግን በቃ ከኔ ደግሞ ያጣችው ነገር እንዳለ ለኔ ነው ተሰምቶኛል በታይሙ እሷጋ ማሽላላላገ ይችላል የሚለውና ወይ ደግሞ በታይሙ በግልጽ ባለመናገሬ ብቻ ተላለፋችሁ ማለት ነው በቃ ከዛ በኋላ እንደዛ አለች እንዴት እንደዚህ ታስባለህ ማለት ያኔ ዞረብኝ በቃ በጣም የመጎዳት አይነት ስሜት ውስጥ ገባው ማለት ነው በዚህ አይነት ስሜት ውስጥ እያለ ይሄ ልጅ እየደወለ አርቲስት ያንተ ወኪል ማለት ነው ኦኬ እሺ እየደወለ ያወራኛል እኔም እያወራውለት እየመለስኩለት ነበር እዚህ ጋር የሞከርክ ነው ከልጅቷ ጋር ለማድረግ እዚህ ጋር ደግሞ ወኪልን ኦኬ ሁለቱንም ያስከክ እሺ ከዛ በኋላ ይሄኛው ወኪሌ ግጥምና ዜማ የሚሰራል ጎበዝ ድምጻዊ ነው ናይስ ዘጌ እኔ አንድ ግጥምና ዜማ ሰጣለሁ እዚህ አልበም ውስጥ የሚቀላቀል ለመድረክም ለምንም የሚሆን ስራ ኦኬ ይሄንን ትሰራለህ የኔ ስምም ስላለ ሂሳቡም ይጨምራል አሁን ከተባለ ስለዚህ በዚህ እንስማማለኝ ያለውን እንሽጣው ስለው ነው እንደዚህ መስራት አለበት እሺ እሰራለሁ ምናምን አልኩ በሌላኛው ሰዓት ደግሞ ይደውልና እኔ ማናጀር ነኝ ኦኬ ኮንሰርቶች ሲኖሩ በኔ ስር ነው የምታደርገው ማንኛውንም ነገር የምታደርገው በኔ ስር ነው አለ ዲቴል ባላቀውም ጥሩ ወኬር የሚመስል ነገር አለ ማኔጅመንት ተይዞልህ ኦሬዲ እንደውም እዚህ ጋር ምን ማሳት ይቻላል አንድ ሙዚቀኛ ዘፈኑን ከዘፈነ ስቱዲዮ ያለውን ስራ ከጨረሰና ማስተር ካረገ በኋላ የገበያውን ስራ ማኔጅመንት ነው መስራት ያለበት አሁን የምትለኝ ነገር ጥሩ ሲስተም የነበረ ይመስላል ታዲያ ምን ተፈጠረ ለምን በዚህ መንገድ ሄዶ አልበም ሊጣ አልቻለም አው አሁን ችግሩ እዚህ መንገድ ላይ ያለ እንደዚህ ያወራኝ ይያለ እኔ በቃ ስትረስ ውስጥ ነው አንተ እዚህ ጋር ደግሞ ያልተመለሰ የፍቅር ጥያቄ አለ እኔ አልበሙ ተሸጦ ወይ ሳንቲሙን አግንቼ አልበሙ ወጥቶ ምናምን ነው ማየትም ያን የምፈልገው የነበረው እና በጣም ጣጣ ሲያበዛብኝ በቃ ጨነቀኝና እሺ ችግር የለውም ሽጠው ያለውን ነገር ምናምን ይያልኩት አይ አንድ ዘፈን ይጨመራል ምናምን እሺ ያልኩት ከዛ አሁንም እየደወለ በቃ እንደዚህ ነው እንደዚህ ተብያለሁ የተሻለው አጋግንቻለሁ ምናምን ብሎ ያወራኛል ማለት ነው መጨረሻ ላይ እኔ ጨነቀኝ
እሷም ስደውላት አታነሳም ሁለት ፕሮጀክት ባንድ ስልኬን አጠፋ which means እሷንም ማግኘት አቆምክ ፕሮዲዩሰሮችንም ኦር ደግሞ የወኪልህንም ማግኘት አቆምክ በቃ ስልኬን አጠፋው ማንንም በቃ ሊያገኘኝ የት በያው ቤተሰብ ጋር ነው ቤት ውስጥ ነው በቃ ይሆንኩት ስልኬን የምጠቀምበት ለሙዚቃ ብቻ ነው ሲሙን አውጥቻለሁ ሙዚቃ ለማዳመጥ ብቻ ነው የማን ነበር ታዳምጠው በዛ ነው የኤፍሬም ታም of course ገምታለሁ ያ አንተ ካይፕሬም ያላችሁ ነገር እስቲ ምን የሚለው ነበር ታዳምጠው አሰብኩት እኮ ሁለት ዘፈኖች ሞሮፍ በጣም እንትን ይሉኛል በዛ ታይም የነበረው ስቲል ነው አሁን ስማቸው አስታውስሻለሁ ትናንትናም ዛሬም አነሳሳሻለሁ ትናንትናም ዛሬም ጭብት ኩርምታልኩኝ ናፍቆትሽን አዝዬ ማለፉ አይቀርብዬ ቀኑ እንደመጨለም በኔው ላይ ያነባው አድማስ ዳመናውን በኔው ላይ ጣለብኝ ደጉን ቀን ያምጣልኝ እንኳን ጊዜው መሽቶ ሌቱም አይነጋልኝ በራ ባረገልኝ እንኳን ቀን ታክሎ ሌቱም አይነጋልኝ ይሄን ዘፈን በቃ እሷን ያሰብክ ይሄን አብረ ያንጎራጎት ያሳለፈው ጊዜ ማለት ነው ሌላኛውስ ሆደስ ጉድ መደበቅ ይችል ነበር ዱሮ እንደው ክፍት አለብኝ ዘንድሮ እንደው ክፍት አለብኝ ዘንድሮ ልቤስ ጉድ መደበቅ ለምዱ ነው ከዶሮ እንደው ክፍት አለብኝ ዘንድሮ ክፍት ያለ ሆዴ ነው ዘንድሮ እነዚህን ዘፈኖች በእንባ ነበር የምሰማው ማለት በትክክል አንተ ያለህበትን ነገር ኢቭን የሚያባብስ በደንብ ያን ነገር ፊል እንድታረገው የሚያደርጉ ከባድ ዘፈኖች ይመስሉኛል ሶ እንዴት አለፍከው ግን ታዲያ ማለት ስልክን ከዘጋ ጓደኛ ማለት አሁን አንዳንዴ እኮ የሆነ ሲጨንቀን ሰው እናገኛለን እናወራለን ምና አንተ ስልክን ዘግተህ ከቤተሰብ ጋር ነው ቤተሰብስ ምን አለ ቤተሰብ ትንሽ ግራ ገብቷቸው ነበር ያው ስሯሯጥ የሆነው ግራ ይገባኛ እንዴ ከዛ በኋላ ቤት ውስጥ ነው በቃ ሁሉ ነገሬ ማንንም አላገኘም ስቲል ግጥምና ዜማ የሰጠኝ ልጅ ራሱ አያገኘኝም ዘካሪያስ ሀብቴ ማለት ትልቅ ፕሮጀክት ነው ኦልሞስት ደሞ ምን መሰለ ቅድም ያልኩ ነገር በቃ አንተ መሸጡን ላታቁላ ይችላል ኦሬዲ ለማኔጅመንት አውትሶርስ አርገው ነበርና እነሱስ ያን ነገር በደንብ ለምን ሜዳ አልቻሉም እሺ ቤት ውስጥ ሆነ እንዴት አለፈው የጊዜ ከዛ በኋላ ማልቀስ ነው ሙዚቃ መስማት ነው ከቤተሰብ ጋር አብረህ ታሳልፋለህ እንደብድም ነገር ሊያረገኝ ሞክሮ ነው ግን አወቁ አንተ በዚህ አፍቅረህ እንደሆነ ምናምን አወቀ ቤተሰብ አንደኛ እንደዛም ይመስላችኋል ሁለተኛ አልበሙም አልተሸጠም በዛ ነው ብለው ያስባሉ ኦኬ ከዛ 2 አመት ወይም አመት ከምናምን በዛ ህይወት ውስጥ ነው ያለፍኩት በዲፕሬሽን ማለት ነው በቃ ቤት ውስጥ ወይ እንደዚህ ማግኘት ያለብኝን ዝም ብዬ ወጥቼ አንዳንድ ልጆችን ላገኝ ይችላል እንጂ በዛ ውስጥ ነው ኦሬዲ ከነበርኩበት የሙዚቃ ኤግዛክትሊ ከዛ ሁሌ ማልቀስ ነው በቃ ህይወቴ እንደዛ ነው የሆነ ቀን ላይ ታሳስ ውስጥ ነው ኦኬ ፈጣሪው አንዳንዴ መቼም ይረዳሃል ኦፍ ኮርስ ሁሌ በጣም ትክክል እውነት ነው ተኝቼ መኝታ ቤት እያለቀስኩ ነበር ይሄንን ሙዚቃ እየሰማት ኤፍሬም እየሰማ ማለት ነው ኦኬ እና ሆድ የሚያባቡ ሙዚቃዎችን ነው ብቻ የምሰማው አንተ የምትፈልገው ያኔ ፊሊንግህን በቃ በደንብ የሚገልጽልኝ ነገር ከዛ ተኝቼ ዘፈን እየሰማሁ ነው ከአመት ከምናምን በኋላ የኔ መኝታ ቤት እንደዚህ ኮሊደር አለው ቤቱ ኦኬ ኮሊደር አለው ኮሊደሩን አልፎ እንደዚህ ገብቶ ነው የኔ መኝታ ቤት እየዘፈንኩ የሆነ ሰው ሲመጣ ይታየኛል ይሄ እሪን እውነት ነው በጣም ጺማም ሰውዬ ሽበት በሽበት የሆኑ ቢጫ ልብስ የለበሱ መለኩሴ ነገር ናቸው በቃ ዱላ ያዙ
አባት እንግዲህ እንዳልኩ ነው አሁን ቤቱን የገለጽኩልህ መንገድ ከበር ሲገቡ ሁሉ አያቸዋለሁ ግን እኔ ያለውበት ምንም የሚያሳይ ነገር የለም ኦሬዲ እንግዲህ ህሊናዬ ውስጥ ግን እንዳሉ እየገቡ እንዳሉ ሁሉ ይሁን አው የከበደኝ ነገር እንዳለ ሁሉ አቃለሁ ከዛ በኋላ ገቡ መጡ በኮሪደር በመኝታ ቤቴ በሩ ላይ ቆሙ አንተ ልጅ አሉ አቤት ለምን ቆንቸር ገብርኤል ጸበል አትሄድም የገብርኤል ቆንቸር ገብርኤል ጸበል ለምን አትሄድም አለ አቤት ቀስነቃ የለም ማንም ሰው የለም ምንም የለም ከዛ በኋላ ደነገጥኩ አለቅ በቃ ድጋሚ ለቅሶ ነው የመጣው አለቀስኩ ቀጥታ ሄድኩና ለቤተሰቦቼ ለአክስቴ ነገርኳት እንደዚህ ያለው ነው ስለዚህ ስንቅ አዘጋጅልሃለሁ ትሄዳለህ ይሄ ቆንቸር ገብርኤል ማለት ደግሞ ልጆኜ የዳንኩበት ጸበል ሀገራችሁ ማለት ነው ኦኬ ደጀን አካባቢ የሚገኝ ትልቅ ቤተክርስቲያን ነው ኦኬ ትዛለኝ ከዛ በኋላ እዛ ቦታ ላይ ያ ቦታ እንደሆነ ማለት ነው ስንቅ ተዘጋጀልኝ አጋጣሚ አመቱ ገብርኤል ታሳስ ገብርኤል ሊሆን ነው ድሮ ህፃኖኝ የማውቀው ሀገር ሄድኩ ማለት ነው እየጠየቅኩ ነው ሄድኩ ጸበል ቦታ ሄድኩ ገባሁ ጸበል እዛ ደረስኩ ጸበሌን መጠመቅ ጀመርኩ እዛ ሆኜም ግን እረበሻለሁ እቺ ልጅ በነገራችን ታስታውሳታለህ እዛም ሆነ በህልሜም ትመጣለች በህልሜ አብራኝ ትጫወታለች አብራን ምናምን ስናወራ ምናምን ሌሊት ሁሉ በቃ እነሳ ጸበል ቦታ ሆነ ማለት ነው ወይስ እዚህ ሆኜ ሌሊት በቃ ተነስቼ ከእንቅልፌ ተነስቼ ላለቅስ እችላለሁ በቃ ሊከፋኝ ይችላል እዛ ሄጄ ቤተክርስቲያን ውስጥ ሆኜ በቃ ተረብሸኛለች ከዛ ከመንፈሳዊ ህይወት ወጣና ውጪ ላይ የኤፍሬምን ዘፈን ከፍታለሁ እዛ አብሬ ዘፈናል ግን ስዘፍን አብሬ ያን ዘፈን ስሰማኝ ጸበል ወጣ የኤፍሬም ዘፈን ማለት ነው ከዛ አብሬ ዘፈናለሁ ቀለል ይለኛል የሆነ ነገር አምሮ ሪፍሬሽ ያደርጋል ከዛ ጸበል ውስጥ መለሳለሁ ተመቃለሁ አንዴ ዘምራለሁ አንዴ ዘፍናለሁ ብቻ ከሆነ ቀን በኋላ የተጠመኩ በሄድኩ ሰዓት ወደ ቀልቤ መመለስ ነገር የለም በቃ ይታወቀ የሆነ ነገር ሲቀልህ ምናምን ኦኬ ጸበል እኮ በቃ ጥሩነቱ ይሄ ነው ኦኬ ቀልል አለኝና በሶስተኛው ቀን በቃ ወደ ሰላማዊ አይነት ነገር ተመለሱ ሰላማዊ ስለ ያለፉትን ስራዎች ላይ መመለስ እንዳለብኝ የተለያዩ ነገሮች ፕሮፐርሊ ማሰብ ጀመርክ ማለት ነው እዛ ሆኜ ማለት ነው ኦኬ እግዚአብሔርን አመስግኜ ወደ አዲስ አበባ ተመለስኩ ማለት ይሄ ለመጮህ መሞከሩ ምናምን ለቀቀኝ ወደ ቀልቤ ተመለስኩ ከዛ በኋላ መጣው አልበሙ እንዴት ነው የሚለውን ሱታ የሙዚቃ ስራው አጠቃላይ በቃ ተመቷል ማለት ነው በኮፒራይት ምክንያት ካሴት የሚገዛ የለም ምናምን ሺፍት አረገ ማለት ነው የሙዚቃ ዛኔ አይ ቲንክ በካሴት ነበር ዲል ያረጋችሁት በካሴት ነበር ወደ ፍላሽ ወደ ሲዲ ምናምን ሆኗል ኦኬ ከዛ በቃ የሚሆነ ማንም ሙዚቃ ቤት ደግሞ ተዘግቷል ልክ እና አከፋፋዮች ብዙ ጊዜ አንድ ወቅት ላይ ነው የሙዚቃ ቤት ስራ በደንብ እየቆመ የመጣው በጣም ተከክሏል በቃ ያኔ ሲሄድ ማንንም የሚያናገር ሙዚቃ ቤት የለም ስራውን በደንብ ሰርቶ ወደ ዩቲዩብ የማስጫኑን ወደ ሲዲ ምናምን በዛ መንገድ ለምን አልተከደም ምን ተፈጠረ ነው አንተ መጥፋትህ ከወኪሎች ጋርም ብዙ ነገሮችን አበላሸ በቃ ትልቁ ነገር እሱ ነው ከዛ በኋላ ማንንም አሁን ወኪሌንም ማግኘትም አልሞከርኩም ግጥምና ዜማ የሰጠኝ ልጅ አብሮኝ ነበር ከዛ በኋላ ያለውን ነገር ያውቃል እሱ ኦኬ ከዛ በቃ ያለው የሙዚቃ ኢንዱስትሪ ምንም ምቹ አልነበረም ድጋሚ ሌላ ወጪ የሚያስወጣን የነበርኩበት ሁኔታ አለ ገንዘብ ለማውጣትም የሚችልበት ደረጃ ላይ አልነበርኩም በቃ ሙዚቃውን ያንን አልበም እንደተቀመጠ ሲል ነው አሁንም አለ ይገርም ነው ኦልሞስት 18 አመት ማለት ነው እንግዲህ 2000 ላይ ኦሬዲ አልቋል ማለት ይቻላል እሺ የልጅቷ መጨረሻስ ምን ሆነ የልጅቷ መጨረሻ ማለት አግኝታ ወራሃት ከዩኒቨርሲቲ ከመጣሽ በኋላ ምን ተፈጠረ እንደዚህ ላይፍን ዲስአፖይንት ያደረገ ሁነት ነው በህይወት ትልቅ
ሁኔታ ነው ያሳለፍከውና ምን ተፈጠረ መጨረሻ እስኪ? መጨረሻ ላይ ከስንት ዓመት በኋላ አገኘኋት። ኦኬ ደወልኩላትና በቃ ማግኘት ብቻ ነው መፈልገው አንቺን አልኳት። ይሄ እዛ መቀሌ ነው ወይስ አዲስ አበባ መጣ? እዚህ መጣ። ይሄ ደግሞ የሚሆነው መቼ መሰለህ? ከ8 ዓመት በፊት ነው። ኦኬ ላግኝሽ አልኳት። እሺ ያለች መጣች። ቁጭ ብለን ማውራ እንግዲህ እንደዛ ያሳበደች ያበድኩላት ልጅ ከፊት ለፊት የመጣ ቁጭ ብላለች ማለት ነው። ሰላም አልኳት። ሰላም ተባባል። ከዛ በኋላ እኔ በቃ ላገኛት የፈለኩት አሁንም የፍቅር ጥያቄ ላቀርብላት ሳይሆን በቃ በሷ ምን ያክል ዋጋ እንደከፈልኩ ልነግራት ነበር። ያንን ነገር ላነሳባት ስል እሷ ፍላጎት የላትም ማለት ነው። ከሷ የምጠብቀውን ነገር አይደለም። ልጅቷ በጣም በህይወቴ መልካም ነገሮችን አድርጋልኛለች። ድሮ ላይ ማለት ነው። በጣም ብዙ በጣም መልካም ነገሮች አድርጋልኛለች። በጎ ነገሮች ነው ማለት ኢኮኖሚካሊ ብዙ ነገር ናይስ ሞሮፍ ከወንድሟ ጋር በደንብ ነው የምንግባባው። እሱ ብዙ ነገር የሱ ልዩ ነው ጂግስቲና ከሱ ጋር አሁንም የተቀያየም ነው በሷ ምክንያት ነው። እንዴት አሰባት በሚል አወቀ። ኦኬ ግን አወቀ አንተ የምታስበውን ነገር አወቀ። ከዛ በኋላ ተደባበራችሁ ከሱ ጋር ነው? አብረን ተቃቅፈን የምናድር ልጅ ይሄንን ነገር የሰማውም ደግሞ አብሮ እነሱ ድርጅት ውስጥ የሚሰራ ልጅ ደውሎ የሆነ ነገር ሲያወራኝ ሰማ። ከዛ በኋላ ደነገጠ። እንዴት እኔ እንደ ወንድም እያየሁት እንደዚህ ያስባል ብሎ ተቃቅፈን የምናድር የነበረን ልጆች የዛ ቀን ሳይተኛ ነው ያደረው ይሄን ጉዳይ ሲሰማ ማለት ነው። ከዛ በኋላ አላስፈላጊ የሆነ ቃል መነጋገር ጀመረ። ታው እንጂ ሌላ ችግር ደግሞ ተፈጠረ። ልጅቷንም ማታሃል እንደገና ቤተሰብነቱንም ፍሬንድሺፑን ምናምን አጣው ማለት በተለይ እሱን ማጣቴ በጣም ስቲል እስካሁን ድረስ ማለት ነው። አሁንም በሆነ አጋጣሚዎች ባገኘው እንደ ድሮ መሆን አንችልም። እኔ እሱን ሳላይ አንድ ሳምንት መቆየት አልችልም። እሱም ልክ እንደዛ ነበር። ያን የነበራችሁ በጣም ነበር የምንዋደደው። እሱ ለኔ ብዙ ነገር ያደርግልኝ ነበር። እኔም ከሱ ስራ አልጠፋም ነበር። ከዛ በኋላ ልጅቷን አገኘኋት፣ ተገናኘን። እንዳልኩ ያለፍኩትን ልነግራት ስለ ስለሱ እንዳታወራኝ ኖርማል ወሬ እናወራ ምናምን ስትለኝ ያኔ ማቃት ልጅ ድሮ ላይ አብራኝ የነበረችው ልጅ አይደለችም፣ ሌላ ሰው ነች። እና ሰው እንዴት ነው በጣም ብዙ ዋጋ የከፈልክለት ሰው እንደምትጠብቀው ላታገኘው ትችላለህ። ገና ካንደበቷ የሆነ ቃል ያን ቃል ስታወጣ በቃ የሆነ ነገር ሲወጣልኝ ታይ በቃ ደበረኝ ከሷ ጋር መቀመጥ። እንደዚህ ዋጋ የከፈልኩት ለዚህ ነው እንዴ ያልኩት። ገና ብዙ ሳታወራ እኮ ነው አብረት መቆየት ሁሉ አልፈለኩም። ያዘዝኩትን ሻይ ሁሉ ለመጠጣት አቅም አጣሁ። በቃ ማውራት ነገር ሁሉ ጠፋብኝ ማለት ነው። ከዛ በኋላ በቃ እንሂድ አመሰግናለሁ ስላገኘሽ ብዬ ጥዬ ወጣሁ። ከዛ በኋላ ግን በጣም ሰላማዊ ሰው ነው ታምናለህ። እንኩት ደግሞ ካገኘኋት በኋላ ከሷ የሆነ ቃል ከወጣ በኋላ እንዴት ሊ በቃ ምንም የተፈጠረ ነገር እንደሌለ ሰላማዊ ሰው የሆንኩት ነው። ከዛ በኋላ በህልሜ ማትመጣ ኤፍሬም ታምሩም እንደዚህ ዲፕረስ የሚያደርግ ዘፈን ቀረ ወደ ሰላም ተመለስኩ ማለት ነው። አሁን ኦፍ ኮርስ ቆይቷል አልበምህ ምናልባት እንደ አዲስ መሰራት እድል እርሱን ሪአሬንጅ አድርጎ እንደ አዲስ ወደ ገበያ ማምጣት ስኬጁል ነው ያለ ወይስ በአዲስ ስራዎች ምንድነው አሁን አልበም ላይ ያለ ነገር? አቅም ቢኖር ራሱን አፕዴት ማድረግ ነው ፈልገው ቅንብሩ ላለው ማርኬት የሚሆን ነው ይሆናል። ግን ሙዚቃው መቀየር አለበት እና የኔ ድምጽ መቀየር አለበት። ከ18 ዓመት በፊት የነበረ ድምጽና አሁን ይለያያል። ሁለተኛ የሙዚቃውም ጉልበት ይለያያል ጊዜው በጣም ኦፍ ኮርስ። ስለዚህ አፕዴት ተደርጎ ሙሉ አልበሙ መውጣት ይችላል አቅም ካለ ገንዘብ ካለ ማለት ነው። ስለዚህ ፕሮዲዩሰሮች ጋር ዲል ማድረግ የሚቻል ከሆነ የዜማው የግጥሙ ብስለት ያለው ነገር ለአሁን ማርኬትም ፊት የሚያደርግ ነው በደንብ ይሆናል። በጣም አሪፍ እንቀጥላለን። ክብራትና ክብራን የቆይታ ከእንዳሻው ጋር ቤተሰቦች ድምጻዊ ሰለሞን ሀብቴ ሰሌ ዘገይላ በጣም
ክብራትና ክብራን የቆይታ ከእንዳሻ ጋር ቤተሰቦች ተመልሰናል። ሰሌ ወይ በጣም ከባድ የፍቅር ታሪክ እንዳሳለፍ ከዛ ደግሞ አልበምህንም እስካለ ማውጣት የደረሰ ብዙ ነገር ነው ያሳለፍከው። ከዛ በኋላ የቤተሰብ ሁኔታ ምን ይመስላል? እስኪ ስለሱ ደግሞ ጫውተኝ። ከዛ በኋላ ከ8 ዓመት በኋላ በቃ ነፃ ሰው ሆንኩ። ትዳር መሰረትኩ። ናይስ። አሁን ላይ የአንዲት ቆንጆዬ ልጅ አባት ሆኛለሁ። በጣም አሪፍ። ባለቤቴም ቤተልሔም ጥሩነህ ትባላለች። ኦኬ። በዚህ ህይወት ላይ ነው ያለሁት። እሺ በጣም አሪፍ። አሁን ደግሞ አጭር ጥያቄ አጭር መልስ ምን ዝናናበት ፕሮግራም አለንና እስኪ ወደሱ ደግሞ እንለፍ። ወዲያው ነው የምትመልስልኝ። አጭር ጥያቄ አጭር መልስ ነው። ከኤፍሬም ታምሩና ከይሁኔ በላይ የፈጣሪ ያለ ሁለቱንም አይቻልም። አይ ሁለቱንም እድል ሰጠኝ ካልከኝ ላረግልህ የምችለው ምን መሰለህ? የሁለቱንም ዘፈን ትቀጣለህ። አንዱን መምረጥ ካልቻልክ ያው ይሻለኛል አይደለ? በጣም ነው ሁለቱም ያለህ አይ ነው ለሁለቱም ያለህ ነገር አውቃለሁ በደንብ። መነሻዬ ይሁኔ በላይ ገጠር ሆኜ የሚገርም አጋጣሚ ትንሽ ዋናው መንገዱ አስፋልቱ ከኛ የተወሰነ ቢርቅም በዛ አካባቢ ያኔ ካቻማልኖች አውቶቡሶች ሲያልፉ ብቅ ነበር። አዎ ዘፈን ይከፈታል። ያ በጣም እና ያኔ ያለፈ መሰማ ዘፈን በቃ ከተመቼ በራሴ ግጥም አስገብቼ እዘፍነዋለሁ። እና ቤት ሄጄ ያንን ዘፈን ስዘፍነው አባቴ ይሰማል። ኬት አምጥቶት ነው ግጥሙ ልክ ስላልሆነ ምናምን ማለት ነው ነው ወይስ እየተሰማም ነው? አዎ የት ነው እየሰማው ነው? አዲስ ዘፈን እኮ ነው። ያኔ ደግሞ ያበደ መኪና አለ ምናምን ይሉናል ወደ እንትን እንዳንሄድ ማለት ነው። እንዳትገጩ እንዳንገጭ መኪና ለማየት ብለን ስለምንሄድ እንዳንገጭ ያበደ መኪና መጥቷል ስለምንባል በቃ የሆነ መኪና ሲመጣ ካየን ያበደ መኪና መጣ ብለን እንሮጣለን ወደ ቤት ማለት ነው። እና ያኔ አውቶቡሶች ሲያልፉ ሙዚቃ ይከፈታል። አስተውሳለሁ የይሁኔ በላይ ዘፈን ይከፈታል። ያኔ እይዝና እቤት እገባለሁ። እንግዲህ ኢማጂን ሲያልፍ ነው ኦፍ ኮርስ ሩቅ እስኪ ድረስ ዜማውን ተሰረታጣጥሟል ላይ ተሰማል። ያኔ የድሮ እንትኖች አሁኑን ባላቀም ካቻማሊ አውቶቡሶች ማይክሮፎን አለ ኤግዛክትሊ በደንብ ነበር የሚሰማ። በቃ ያኔ ቀጨም ነው የማደርገው። ከዛ በኋላ ሰፈር ውስጥ ዘፍነዋል፣ እቤት ውስጥ ዘፍነዋል። ሰለሞን ይለኛል አባቴ አቤት ትናንት የዘፈን ካዘፈን ምንድን ነበር ይለኛል። ከዛ ዘፈን በኮንፊደንስ ዘፍናለሁ ማለት ነው። እና ይሁኔ በላይ ለኔ መነሻዬ ነው ሙዚቃ የጀመርከው በሱ ነው። እና ይሁኔ በላይ ያለ ኤፍሬም ታምሩ ሀገራችን ውስጥ ካሉ ድንቅ ዘመናዊ ድምፃውያን አንዱ ነው። በጣም ነው የምወዳቸው ሁለቱንም። ስለዚህ ማበላለጥ አልችልም። ስለዚህ ሁለት ተቀጣ ነው ምን ይሻላል ታዲያ? ሁለቱንም ልናዘፍን ነው እንግዲህ ይመርጥም ካልክ ይሻለኛል። አንዱን ከመመርጥ ፕሊስ ከይሁኔ ልጀምር በደስታ በሬውና የበሬን ምስጋና ወሰደው ፈረስ ፍርስርስ ይገጣጣ ጥርስ ስጋው ይበላ ለምዶ አይለበስ ከኋላ ተነስቶ ቀድሞ በመድረሱ በሪየውና ትዛለኝ የጥንቱ ያውድማው ጨዋታ አሎሎሎሎ ሩቅ ለሩቅ ሆነን በበስን ማታ አሎሎሎ በዋሽንት በፉጨት በክራሩ ድርድር አሎሎሎ ሩቅ ለሩቅ ሆነን በሽሽቅም ነበር አሎሎሎ ጌትነት የነማመይ ድመት
አሎሉሉሉ አሎሉሉ አሎሉሉ በጣሳ አሎሉሉ በጣሳ እኔ ነኝ አንበሳ እኔ ሰሌና አንበሳ ኤግዛክትሊ ሰሌ አንበሳ በጣም ታንኪዩ ቅጣት ስለሆነ እንግዲህ ያው ኤፍሬምንም እንሰማለን ከዛ ደግሞ ያስታወስከኝ ነገር አለ እሱን አነሳልሃለሁ እሺ ኤፍሬም ታምሩ እንደሆነ እንስማ ኤፍሬም ልስፈን ፕሊስ ቅጣት ስለሆነ እንግዲህ እኔ አሁን ብዙ ያዘፈንኩ እንደሆነ ይገባኛል ግን አንዳችሁን አልመርጥም ካልክ ደግሞ ያው ህግ ነው ትቀጣለህ እሺ ያው ቅድም የተነገርኩ ዘፈን ውስጥ በጣም የምወደው ግጥም ስላለ እሱን ፕሊስ ትላልቅ አዳራሽ አላሰብኩም ጭራሽ በእኔም አላለምኩም መይጠበበይ ፍቅርሽ ይበቃኛል ልብሽ እዚያው ከቀረሁኝ እንግዲህ እንደሌላው አካሌን ቢደላው ካሰብሽ ለይለኔ ኩርማን አንጀት ስጭኝ ከሆድሽ አኑሪ ትርፍ አይፈጅም ጎኔ በጣም አሪፍ በነገራችን ላይ የባህል ዘፋኝ ተብላንተ ካታጎሪ ተደረክ እንጂ ዘመናዊ ተሰራከው ሰለ ዋዛ አይደለም ያው ሞክራለሁ ሁለቱንም እየሰራው ነው ክለብ ላይ አሁንስ በዩዳቢሲና የባህልም የዘመናዊ ዘፈን ፓርትነር አድርጋለህ በጣም አሪፍ ከኤፍሬም ታምሩና ከዩኔ በላይ መምረስ ላልቻልክ ኤፍሬም ታምሩና ዩኔን በላይ ቆንጆ ስራዎች ጋብዘህናል ሶልት በጣም አመሰግናለሁ አጭር ጥያቄ አጨመልስ አሁንም እንቀጥላለን ከማዲንጎ አፈወርቅና ከጎሳዬ ተስፋዬ ይሄ ነገር ከባድ ነው ይታው ታቃላ ዘፍናል ያለበለዛ አሁን ነው ማልቀስ በነገራችን ላይ ሁለቱ በጣም ድንቅ ሙዚቀኞች ናቸው ነፍሱን ይማረው ማዲ በጣም ጎበዝ ድምጻዊ እንደሆነ ቴላቃል ነው ጎስሽ ነው እና ለምን እንደጠየቀኝ እንዳለ ራሱ ይገባኝ አይደለም ለመምረጥ ስለሚያስቸግሩ ከዛ ግን አለመምረጥ ደግሞ ያው ያንተ ቆንጆ ሙዚቃ እንድንሰማ ስለሚያደርገን ማለት ነው አሪፍ ሁለት የባህልም ዘመናዊም ዘፈን ጥሩ ስለሆነ ከሁለት አንዱ መምረጥ ግድ ነው ቀጣይም ስላለ ተዘጋጅበት ከማዲንጎ አፈወርቅና ከጎሳዬ ተስፋዬ የሰሌ ምርጥ ዘፋኝ ሁለቱን ነው ምክንያቱም ካሉ ወጣት የዘጠናዎቹ ተወዳጅ ድምጻያኖች ውስጥ ድንቅ ችሎታ ያላቸው ስለሆነ እኔ ሁለቱን ባበላልጥ በጣም ለኔ ከባድ ነው ለሚሰማኝም ከባድ ስለሚሆን እሺ እኔን አለፍኩ ቀጣይ ምን አላለፈም ከኢሳያስ ታምራትና ከዳዊት ጽጌ ይፈታል ይሄው ለታላይ ቶ አላወራም ነው ይቆረጥ አንቆርጥ ያለበለዚያ የዳዊት ጽጌንም የኢሳያስንም አዘፍናለሁ እሺ በነገራችን ላይ እኔ ቶ እዚህ ጋር ከት የኢሳያስ ታምራት አድናቂ ነው ናይስ ጓደኛዬ በጣም ዳዊት ጽጌ ነው ግን ለኔ ኢትዮጵያ ውስጥ በቃ ተሰጥቶታል በየ ማምነው ኢሳያስ ታምራት ነው እንዳለመታደል ሆኖ የታሰበው ደረጃ ላይ አልደረሰም እንጂ የዘፋኝ ልኬት ነው ለኔ የመገናኘት ድል ነበራችሁ አብረን ሰርተን ናይስ አብረን ስራ ላይ ተገናኝተን ሰርተን እናቃለን እና ሾክ ያደርገኛል ሲዘፈን የጥሌን ሲዘፈን በቃ የሆነ አቅልን የሚያሳጣ ሰው የለም እሱና ዘርፌ ከበደ ሲዘፍኑ ዘማሪ ተወዛር ከበደ ኤግዛክትሊ ሁለቱ ይነዝረኛል ሁለቱ ሲዘፍኑ ዘማሪ ዘርፌን ዘፈን የማግኘት ድል ነበር ሰምቻታለሁ ፐርፎርማንስ ታረጋ ሰምቻታለሁና ፊልም አላት ኤግዛክትሊ ፊልም አላት ፊልሙን ለማየት ገብቼ ስትዘፈን ፊልም ላይ መሆኔን ረስቼው ተነስቼ አጨብጭቤ እንዲህ አይነት ድምጽ ለሰው ይሰጣል ብዬ ተበሳጭቼ ምናምን የእውነት ግን ሲኒማ ቤት ነው ሲኒማ ቤት ማዘጋጃ ቤት ገብቼ እያየሁ እና ለኔ
ሁለቱ የሆነ በቃ ሊሆነ ሌቭል ላይ ነው። ዳዊት ጽጌ ጓደኛችን ነው። ድንቅ ድምጻይ ነው። እውነቱን ስነግር በጣም አንደኛ የወጣበትን መንገድ የታወቀ ነው። ፕሮፌሽናል የሚከተለው ፕሮፌሽናል ወይ በጣም ጎበዝ ኤግዛክትሊ እና ድምጻይ ነው። በጣም የምወደው በጣም የማከብር የማደንቀው ድምጻይ። አሁን እዚህ ጋር ለቀረበለ ጥያቄ ግን ከዳዊት ጽጌና ከኢሳያስ ታምራት አይ ቲንክ ኢሳያስን አልከኝ መሰለኝ እንዴ? ዝም አልክ እኮ። ከኢሳያስና ከዳዊት ጽጌ ዘርፌ ከበደ በጣም አሪፍ። የመጨረሻ አጭር ጥያቄ አጭር መልስ። አረ ከብሩክ ወርቁና ከሀብታሙ የማነ የፈጣሪ ከኔ አልመልስ ሞታል። አሁን እንጣላ ነው። አጭር ጥያቄ አጭር መልስ። ከብሩክ ወርቁ ከሀብታሙ የማነ ሀብታሙ የማነ የመጀመሪያ የሙዚቃ አባቴ ቁም ነገር ነው። ያ ኤግዛክትሊ አይ ኖ እና ሀብታሙ ብዙ የብዙ ፈጠራዎች ባለቤት ነው ለኔ። ኤግዛክትሊ አይ ኖ እንዳለ መታደል ሆኖ አላከበር ነው ቁም ነገር። እኔ ሁሌ የሚቆጨኝ ማለት መከበር ባለበት ደረጃ ልናከብረው የሚገባ ሙያተኛ ነው ሀብታሙ። እና የመጀመሪያው የሙያ አባቴ መነሻዬ ዩቲዩብ ውስጥ ከገባው በኋላ ዘገሊላን እንደዘፈን መድረክ ያመቻቸልኝ መዝሙሮችን አጥንቼ ከልጆች ጋር ከግሩፑ ጋር እንድሰራ ያደረገኝ ሀብታሙ የማነ ነው። ብሩክ ወርቁ ደግሞ ብሩክ ወርቁ ነው እንደምታውቀው። ኤግዛክትሊ በጣም ለሰው አዛኝ ለራሱ ሳይሆን ሁልጊዜ ለሰው የሚያስብ ሰው ታውቃለህ። ለራሱ ያልሆነ ብሩክ ወርቁ እግዚአብሔር ይመስገን እስካሁን በህይወት ምን እንዲህ መቆየቱ የእውነት ነው ማለት ግን መድረስ ያለበት ቦታ አይደለም። ሁሌ እናደቆቆጫለሁ እናደዳለሁ። ገብቷል። ስለሱ ሳወራ እሱን ሳገኘው ድሮ ላይ የነበረ ግርማ ሞገስ አውቀዋለሁ። የነበረውን ሰው ላይ የነበረው ተሰሚነት መንግስትን እንኳን ክፍለ ከተማ ላይ ያሉ ባለስልጣኖችን ማንቀጥቀጥ ደረጃ የደረሰ ድንቅ መሪ ነው ማለት ይችላል። ማለት እኛ በነበር የወጣት ማህበርን የሚመራው አካል የብዙ ወጣቶች ህይወታቸውን የለወጠ ነው። የእውነት እንደዚህ ብዬ ነው የምነግርህ። ኮልፌ ላይ ያሉ ወጣቶችን ሙዚቀኞችን አይደለም ማንኛውም ወጣቶችን ስራ እንዲይዙ እንጀራ እንዲበሉ የህይወትን መንገድ ያስያዛቸው ብሩክ ወርቁ ነው። ኤግዛክትሊ እና ብሩክ ወርቁ በጣም የሆነ ነገር በቃ እንዲገጥመው ደስ የሚል ህይወት እንዲገጥመው ከመመኘላቸው ሰዎች አንዱ ነው። በዚህ ደረጃ ባብራራቸው ነው ሁለቱን የሚቀልኝ። ስለዚህ አንዳቸውን መምረጥ ይቸግራል። ሁለቱንም በጣም ነው የምወዳቸው ማከብራቸው። ሁለቱም ብዙ ሙያተኞችን አፍርተዋል። ክብራን የቆይታ ከእንዳሻው ጋር ቤተሰቦች አሁን መጨረሻ ላይ ያነሳዋቸው ስሞች ብሩክ ወርቁና ሀብታሙ የማነ በሶል ህይወት ውስጥ በአብዛኞቻችን አየጤና አካባቢ ፕሮዳክሽን ኢንተርቴይንመንት ላይ ሙዚቃ ላይ ለነበሩ ሰዎች ትልቅ ዋጋ የከፈሉ አሁንም እየከፈሉ ያሉ ሰዎች ናቸው። በዚህ አጋጣሚ እናመሰግናቸዋለን። ለማታውቋቸው ለመግለጽ ያህል ነው። እንግዲህ አጭር ጥያቄ አጭር መልስ ይህንን ይመስል ነበረ። ሶል ምን ትዝ አለኝ መሰለህ የይሁኔን እየዘፈን ካልሆነ ምናምን እያልክ አሁን ቡሄ ደርሷል። ከሁለት ከሶስት ቀን በኋላ የቡሄ በዓል ይከበራልና የቡሄ በዓልን ገጠር እንዴት ነበር የምታከብሩት? የቡሄ በዓል ገጠር የምናከብረው ይለያል። አዲስ አበባ ይለያል። ኦፍ ኮርስ ኤክስፔክትድ። እንዴት መሰለህ ገጠር ውስጥ ሁሉም ህፃናት ይጾማሉ ማለት ከትልልቆቹ በስተጀርባ የልጆች ጾም እንደሆነ ይታወቃል። ፍልሰታ ጾምና
እስከ 6 ሰዓት ነው የምንጾመው። ያኔ ሰዓት አይኖርህም። ሰዓት ቼክ የምናደርገው በጥላችን ነው። ምን ቁመታችን እሷ ጥላዋ እኛ ውስጥ ስትገባ ነው። እግራችን ስር ስትገባ በቃ 6 ሰዓት ሆኗል። ወይም ደግሞ ፀሐይዋ ባናታችን ትክክል ስትመጣ 6 ሰዓት ሆኗል ብለን ነው የምናስበው። ስለዚህ እግራችን ውስጥ እንደገባች ስናቅ ያኔ ነው እኛ ልጆች የምንበላው ማለት ነው። ምግብ ይበላል 6 ሰዓት ሆኖ ማለት ነው። እና የፍልሰታ ጾም ላይ እኛ ጋር ምን አለ መሰለህ ጾሙ ከገባ ቀን ጀምሮ ስጋ፣ ወተት፣ አጓት፣ አይብ መጥራታችንም እንኳን መጥራታችንም ስትጠራ አሁን ለምሳሌ እኔ እናንተ አላችሁ ጓደኞቼ ናችሁ ወተት ወይ እርጎ፣ አጓት፣ ስጋ ካልኩ ጆሮዬን ይዘኛል። የሆነ ሰው መጥቶ ይዘኝና የባጉስ አላምጠባት ታጎርስ ትርጉሙን አላውቅም። ግን በልማድ ይባል ነገር አዎ ምን እንደሆነ የባጉስ አላምጠባት ታጎርስ ቶሎ ጆሮውን ይዘና ወይም አንተ ቀድመህ ወተት ካልክ በኋላ አላምጬ ባጉርስ ማለት አለበት። ጆሮ እንዳይያዝ ጆሮ መቆንጠጥ ምናምን አለው አይደለም፣ ትእዛዝ አለው። ኦኬ የባጉስ አላምጠባት ታጎርስ ካለ በኋላ አንተ ቀድመህ አላምጬ ባጉርስ ካላልክ የቡሄለት ሙልሙል ዳቦዎች አሉ አይደል? ለሴ ነው እኛ የምንለው። እሺ ለሴ ነው ሙልሙል የሚባለው። እዛ ክቡ ነው፣ እዛ ክብ ነው፣ ለሴ ነው የሚባለውና የዛ ቀን ካልሰጠኸኝ በጆሮ ሙሉ ምናምን እርግማ ቱቱ ይልባል። የዛ ቀን አንድ ለሴ ትሰጠዋለህ ለሱ ወይም ግማሽ ዳቦ የዛ ቀን ትሰጠዋለህ ልጅ ሆነ ማለት ነው። ከዛ ጆሮን ያዛደን ግማሽ ለሴ ካልሰጠኝ በጆሮ ሙሉ ምናምን መግል አሉ ትንሽ ስለሚከብድ ብሎ ቱቱ ይልባል። እንደዛ ስለሆነ ይሄን ነገር ወተት እርጎ ምናምን ማንንም አይልም። ካለም ራቅ ብሎ አላምጬ ባጎርስ ማለት ጆሮ ሳይያዝ ማለት ነው። ይሄ ሁሉም ህፃናት ላይ አለ። ስለዚህ እዚህ ደረጃ ነው ማለት ነው የቡሄ ላይ ማንኛውም ይሄ የጾም ምግቦች የሚባሉትን አንጠራ። ያ ማለት ጾሙ ምን ያህል ሲሪየስ እንደሆነ እንኳን በጾም ወቅት መብላት ይቀርና የጾም ምግቦችን መጥራትም እንደማይቻል የሚነግረን ነገር ነው ማለት ነው። አዎ እሺ ሌላው ችቦ ስታበሩ የክረምቱ ጊዜ የቡሄ ጊዜ ጓደኝነቱ ምናምን ቲም ስፒሪቱ ምን ይመስል ነበር? አዎ በዛ ሰዓት በዛ ጾም ሰዓት ላይ ሁሉም ህፃን ይጾማል እንዳልኩ አንደኛው ቅድም የነገርኩ ነው። ከዛ በኋላ እዛ ጾም ላይ ምን እናዘጋጃለን መሰለህ? ቅጠሎችን እንቆርጣለን። ኦኬ ዛፎች ማለት የተለያዩ ጫካ ውስጥ ደን ውስጥ ክልክል ቢሆን መመንጠር ብቻ ሄደን ገብተን ሰርቀን እናደርቃለን። ለበዓሉ የሚደረግ ነገር ማለት ነው። እናደርቃለን። የቡሄ ዘፈን አለ እዛ የሚዘፈን እንዴት መሰለህ? ቡሄ 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 ለዱባ ወዴን ቀዶት ገባ የቡሄ ለታ የድንጉርጉሩ እንኳን መለኩሴ ያብዳል ውሩ ቡሄ 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 የቡሄ ለታ። ይሄ ነው ዘፈራቱን በዘምሩቴንን። አዎ ይሄ የሚዘመረው ያው ከተጀመረ ጀምሮ ዝም ብለን በፍቅር እንለዋለን እንጂ የመጨረሻዋ በ12 የደብረ ታቦር አዎ የደብረ ታቦር 12 13 በዛ ሰዓት ሁሉም ልጅ ዳቦ እዚህ ሙልሙል የምንለው እኛ ደግሞ ለሴ የምንለው የኛ ክቡ ነው ትልቁ ነው። ቤተሰብ በየልጆች ቁጥር ይሰጣል። ያንን ይዞ የት ነው የሚሄደው? ወደ ሜዳ ነው። ከብት ጥበቃ ወይ ምናምን ወዳለበት ግሩፕ አለ ጓደኝነት እዛ ይዘን እንሄዳለን። እዳ ያለበትም ያኔ የባጉስ የተባለው ሰው ደግሞ ያንንም አዘጋጅቶ ነው የሚሄደው። ለዛ ነገር ትርፍ ይዞ ይላል ማለት እናቱን እንዲህ ነው ብሎ ይዞ ይሄዳል። የባጉስ አላምጠባት ታጎርስ ተብሎ እኔ ጆሮ ይታመማል ብለን ስለምናምን እየቆረስን ለዛ ሰው እንሰጣለን። የባጉስ ላለ ይሄን ያክል እንትን አለ ቁርጥ አለበት ይሄን ያክል ሙልሙል አለበት ምናምን ስለምንባባል ከዛ የዛ የባሉ ቀን ቤት እንሰራለን። ቤትም እንሰራው እንደዚህ ከዛፎች እንደነገርኩ ከተላቀጠሎችን በመቀጠል ዝም ብለን ትንሽ እየዳስ ነው ያው ልጆች ስለሆን እንደዚህ አጎንበሰን የምንገባበት እናስተካክልና ትርጉሙ ምንድነው? ቤት የምትሰሩበት ምክንያት
እኔ እሱን እንግዲህ ሃይማኖታዊ ነገር ሊኖረው ይችላል ግን እኛ ግን ያንን እንሰራለን እንደ ባህል ማለት ነው አዎ እዛ ውስጥ ገብተን ነው ዳቦም 6 ሰዓት ላይ ተቆርሶ ልክ እንዳልኩ ቡሄ ብለን ነው አንድ ላይ ተቀላቅሎ ነው ምን በላው ማለት ነው እዛ ቀን ደግሞ የሽምብራ ቡና ሁሉ ይፈላል ኦኬ ሽምብራ ቡና አላውቅም ኦኬ እንግዲህ ሽምብራ ቡና እናስፈላለን ሴት ካገኘን ሴት ይዘን ሄደን ሽምብራ ቡና ይፈላልና የሽምብራ ቡና ነው የምንጠጣው መሰራረቁላል ምንድነው ተሰራረቁት ዳቦ እና አጋጣሚ ያውዛው ትጫወት የለ ስትጫወት ልብስ ላይ ነው የምታረገው ሜዳ ነው አንድ ይዞብን ሄዳ አንደኛው ልጅ ይወላችንን ኦኬ እና ምን እናርግ በቃ በዚህ ጭቃ ነው ሮጠን አንደርስበትም በጣም አስቸጋሪ ነው መጨረሻ ላይ በቃ አስለቅሶ የተወሰነውን በልቶ ሰጠ ግጥም ገጥምንለት ዘፈት ረስቻለሁ ግን ብቻ ምናምን ዳቦ ይዞ ጠፋ አይነት ነገር ለማብሸቅ ማለት አዎ ለማብሸቅ ይመታናል እኮ ግን በቃ ቤት ተደብቀን የሆነ ሰዓት ላይ በሆነ ዘፈን ታስገቡልታላችሁ በቃ ያ እንትና የኔማ እንትና ዳቦ ይዞ ጠፋ ባካፋ ምናምን ብለን እንዘፍነለታለና ያን የዛ ቀን የባሉ ቀን ያችን ዳቦ ይዘን ቡሄ ለዶባ ወዴን ቀዶት ገባ የቡሄ ለታ የድንጉርጉሩ እንኳን መለኩሴ ያብዳል ወሩ ብለን ያን ዳቦ ቆርሰን እንበላለን የሽምብራ ቡናችንንም እንጠጣለን እና ቡሄን እንደዚህ ነው የምናሳልፈው በጣም አሪፍ ክብራትና ክብራን ቆይታ ከእንዳሻው ጋር ቤተሰቦች በዚህ አጋጣሚ እንኳን ለ2018 የደብረ ታቦር የቡሄ በዓል በሰላም አደረሳችሁ ለማለት እንወዳለን ከሰሌ ዘገሊላ ጋር ያደረግን ያለነው ጨዋታ አሁንም ይቀጥላል አብራችሁን ቆዩ ተመልሰናል ክብራት የቆይታ ከእንዳሻው ጋር ቤተሰቦች ከሰሌ ዘገሊላ ጋር አሁንም አለን ሶል ጓደኝነት ሲፈርስ የቤተሰብ ሲፈርስ የሥራ ግንኙነቶች የሥራ ሁኔታዎች ሲፈርሱ ምን ይሰማሃል አሁን እኔም አሁን ያነሳልኝ ጥያቄ የኔ ነው አንደኛው ያፈቀርኳት ልጅ ወንድም ኤግዛክትሊ በጣም ከባድ ነው ስቲል ነው እስካሁን ከሱ ጋር እንደ ድሮ መሆን ፈልጋለሁ አሁን ትዳር ይዣለሁ እሱ ጥሩ ኑሮ ላይ ነው የሚኖረው ናይስ ድሮ ላይ ልጅ ሆነን ነው በርገር ሲጋብዘኝ ወይ የሆነ ቦታ ጁስ ቤት ስንገባ ነው እና አሁን ላይ ህይወት ይዤ ከኔ ጋር አብሮኝ ቡና እንዲጠጣ ፈልጋለሁ በቃ እንደ ድሮ መሆን ፈልጋለሁ ግን ማግኘት አልችልም ያን የማይሆንበት መንገድ አንደኛ እሱን በእርግጠኝነት ልቡን ሰብረዋል ይመስለኛል ልክም ነው ወንድም ብለህ ያስጠጋው ሰው ሌላ ነገር አስቦ ስታገኝ የአይነት ስሜት ይፈጠራል እና ይሄ ፊሊንግ በጣም ከባድ ነው ለኔ አሁን ይናፍቀኛል ታምናለህ 18 አመት ሞልቶትም ፊል ታረጋዋለ ነገር ይሄ በጣም የእውነት እኮ ነው ምን ማለት በጣም ይናፍቀኛል እስቲ እንደው ካሜራውን እያየህ ይቅርታም ከሆነ ልጅነትም ስለነበር አንተም እንዳልከው እንደው እስቲ ንገረው እስቲ ባጋጣሚ ፕሮግራማችንን ካየ የሆነ ጊዜ ነግሬዋለሁ የመገናኘት ድሉ ነበራችሁ በቴክስት አረኩኝ በጣም ናፈቀኝ ታምናለህ አሁን አድጌ ነው ማለት እና በህልም ያየሁት የእውነት አለቀስኩ እና ሜሴጅ ላኩለት በቃ ያደረኩት ነገር አንተ የምትረዳው ከሆነ ፍቅር ነው ኤግዛክትሊ እኔም አሁን ምን ያሰብኩ ነው ኦፍ ኮርስ ነገርየውን በዛ ሰው ቦታ በዛ ሰው ጫማ የሚባለው ነገር በጣም ትክክለኛ ነገር ነው ያንተም ነገር ግን ደግሞ ፊሊንግ ነው ስሜት ካልወጣ ሁለት ነገር ነው የሚፈጠረው ወይ በጣም ትጎዳለህ ወይ ደግሞ ተናገረው ውጤቱን ታይና ተቀበሏል አንተ ስሜትንም አልገለስክም እኔ ያንተ ኪሳራ አሁን በጣም ኦፍ ኮርስ ይሄን ታሪክ አላቅም ነበር ቀደም ሲል እንዳልኩትና ልጅታን አላገኛህትም አልበምህን ሉዝ አርጋሃል ጤናህን ሉዝ አርጋሃል ቤተሰብ ሉዝ አርጋሃል ጓደኛል በጣም ብዙ ነው አንተ የደረሰው ኪሳራ ነው የሚባለውና ይሄ ነገር በቃ the one part of life overall so ምን አለ ቴክስት ልከህለት መልስ አልሰጠኝ ግን የልጅ ክርስትና ቀን ጠርቼው መጣ አረባከ ቶሎ ነው የሄደው ቶሎ ነው የሄደው ግን መጥቷል አግኝቶ መጥቶ አመስግኘው ነው የሄደው ነገር ግን እኔ ደግሞ የምፈልገው ያ የድሮ እንዲመጣ
በቃ እንደ ድሮ ሰዓት ኖሮን በፈለግነው ሰዓት ላንገናኝ እንችላለን ላይፍ አጋጣሚ ነው ግን በሳምንት በምን ተገናኝተህ አሁን ላይ የተሻለ ነገር ላይ ሆነ በቃ ያንን ነገር እንድናጣጥም እፈልጋለሁ እኔ እፈልጋለሁ የሱን አላቅ ኤግዛክትሊ ምንም የተለየ አሁን ይሄ ኢኮኖሚካሊ ምናምን አይደለም በጣም ትክክል በጣም ማለት ነው አሁን በቃ አብሬው መሆን እፈልጋለሁ እቤቴ መጥቶ ቡና ሲጠጣ ላይ እፈልጋለሁ ትክክል የተለየ ነገር ምናምን ሆነ ማታረግለትም በቃ ሰው ስትኖር እኮ ስላለ ስለሌላ አይደለም ጤነኛ አይምሮ ያለው ሰው በገንዘብ ሜጀር አትደረግም ማጣትን በማግኘትም ሜጀር አትደረግም ሰው መሆን ስለሚበልጥ ማለት ነው ክብራን የቆይታ ከእንዳሻው ቤተሰቦች አንድ ቻሌንጅ እዚው ፕሮዲዩሰሮች የተነጋገረን ሐሳብ አምጥተናል የሰሌ ስቶሪ እኔ ሰሌን በጣም ረጅም ጊዜ ነው ማቆ አብረን ሰርተናል ብዙ ስቴጆች ቅድም የተባለው ህይወት የባህል ማከለምና ያሳለፋቸውን ታሪኮች አላውቅም ማለት የሚገርም ነገር ነው እየሰጠን ያለውና ቾ አሁን አንድ ሐሳብ አምጥተዋል እዚሁ ላውድ ስፒከር ዳርገን እንደውላለን እንሞክር ሙሌ ምን ይመስላል ፕሊዝ ስልኩን ይስጠን ሶል ስልኩን ስጠን ላውድ ላርገን ላንተ ምንም ችግር የለውም አይደል የተለየ ነገር ይኖራል ብዬ አላስብም በቃ ሚሊዮን እስኪ እንሰማለን 09 በነገራችን ላይ ክብራትና ክብራን አደገኛ ጉንፋን ይዞኛል ለድምጼ እንደዘፋኞቹ ድምጼ ተኝቼ ምናምን አለለ ጉንፋን ይዞኝ ይቅርታ አድርጉልኝ ሰላም ክብራትና ክብራን በድጋሜ ተመልሰናል የሰሌ ቀድሞ ጓደኛ ጋር እየደወልን ነው እስኪ ካነሳው አንዳንድ ያሰብናቸው ጥያቄዎች አሉ እሱን እናነሳለን ሄሎ ተነስተልኝ አውርተና ዳግም እንደምን አለ አለሁ እንዳሻው ባላለው ቆይታ ከእንዳሻው ጋር የሚል ፕሮግራም አለንና አሁን ቀረጻ ላይ ሆነን ስልክህን ላውድ ስፒከር ላይ አድርጌ ነው ማወራ የተወሰነ ደቂቃ ታወራ እንችላለን የሆነ ስራ ቦታ ላይ ነኝ 2 ደቂቃ ከዛም ያነሰ ደቂቃ ነው አቋ ከሰዎች ጋር ሆኜ ነው ምንድነው መሰለህ የሰለሞን ሀብቴ ሰሌ ዘገሊላ ድምጻዊ ቀረጻ ኢንተርቪው እየሰራ ነው ነበርና በጣም ስላንተ እና ስለሱ ጓደኝነት አንስቶልን አሁን እንደበፊቱ እንደማትገናኙ አነሳልንና እንደው እስቲ ቀረጻ ላይ ላይቭ አስገብተ ነው እስቲ አውራውና ሚሊዮን ፊሊንግ እንስማ ሶል ደግሞ ላንተ ያለውን ነገር መግለጽ ፈልጎ ነውና አንድ ደቂቃ ሰሌ ላገናኘህ ነበር እሺ ታንክ ዩ በጣም እሺ ቤቢሻ እንዴት ነህ ቤቢ አለልሽ እንዴት ነሽ ደህና ነኝ እግዚአብሔር ይመስገን አለሁልህ ሁሉ መልካም ስራ ጤና መልካም ሁሉ ሰላም ባንቺ እንዴት ነሽ በጣም ደህና ነኝ በጣም ስላገኘው በዚህ አጋጣሚ ደስ ብሎኛል ማርያም አጋጣሚ ሆነ ኢንተርቪው ነበረኝና የተቀረጽኩ ስላለኝ ላይፍ ያወራው ነበርና ትልቁን ኢሹ ያስከው አንተና ቤተሰቦች ናቸውና በጣም እንደምወድ እየነገርኳቸው ነበር የእውነትም ነው ደግሞ ማለት ማስገድና እንዴ ነበር አመሰግናለሁ ቤቢ ያው ባለፈውም ለልጄ ክርስትና መተ እንደነበር እያጫወትኳቸው ነበር ግን ያው እኔም በሰዓቱ እንዳስቀየምኩ አቃለው የነበረንም ፍቅራችንንም ታቃለህ ያው የተፈጠረውንም ነገር ላንተ ባልነግርህም ያው ስለምታቀው ነው ማለት እና ቤቢዬ አሁን ላይ ያው ህይወት ይዤ ተዳር መስርቼ እግዚአብሔር ይመስገን ልጅ ወልጄ ባለኝ ነገር ደስተኛ ሆኜ እየኖርኩ ነው ግን አንተን ግን አጥቻለሁ ነቱን ሰነገር እግዚአብሔር ምስክሬ ነው ነው ያው መቼም ተጋብቶ ነው ተራራቀን እንጂ እንዴት እውነት ነው ግን ያው እንደ ድሯችን አልነበር ያኔ በአንድ ሳምንት ውስጥ ካልተገናኘን ምናምን የነበረው ነገር አለና አሁን ላይ መተቤቴ ቁጭ ብለህ ቡና ስጠጣ ማየት የተለያዩ ነገሮች ከጎን የሆነ ገንዘብ ኢኮኖሚ አይደለም ያኔ አይ ነው ኢኮኖሚ አልነበረም የሚያኖረን አንተ ለኔ ብዙ ነገር አድርገህልኛል ቢቢሾ ለቤቴ መታቀውና ክፍለ ሀገርም እንዳልሄድ ያረከኝ አንተ ነህና አሁን ላይ ጓደኛ የለኝም ማለት የልብ ጓደኛ የምለው ሰው የለም እና በጣም አመሰግናለሁ ያኔ ለፈጠርኩት ችግርም ይቅርታ ልጠይቅ እግዚአብሔርን ነው ማለት በጣም ይቅርታ ልጠይቅም ያው ታቋለ ስሜት ነው
ልክም ያልሆነ ነገር ነው። በዚህ አጋጣሚ በጣም እንደምወድህ እንደማከብርህ ሁሌም በልቤ ውስጥ እንዳለ ቤቢ ይሄ ነው። እግዚአብሔር ሲፈቅድ እንገናኛለን። ተገናኝተን ብናወራ ሁሌም ባገኝ ደስ ይለኛል። ቤቢ ሾው ላደረኩት ነገር ይቅርታ፣ አንተ ደግሞ ላደረክልኝ ነገር እጅግ በጣም ነው የማመሰግነው ወንድሜ። ሁሌም ቢቢሲ እንገናኛለን። ያው ቢዝነስ መራራቅ ምናምን አንድ ቦታ ስላለ እንጂ እሱማ ስለዚህ እንትን አንቆራረጥ። እውነት ነው። እኔ ያለውን ኢኮኖሚ ምናምን አይደለም፣ ግን በጣም ማለት የምትወደውን ሰው አብረኸው ማሳለፍ ሻይ ቡና ማለት ትልቅ ነገር ነው ለኔ። አሁን ላይ የምፈልገው ያ ነው። ማንኛውም ቢኮዝ በህይወቴ ውስጥ ብዙ ነገሮች አልፈዋል፣ ብዙ ነገሮችን አሳልፌያለሁ። ታውቃለህ አንተም። ግን አሁን ላይ ምንም አይደለም የሚያስፈልገው ሰው ከጎን ሆኖ ያንን የድሮውን ማድረግ እፈልጋለሁ። ገብቷል? እንደ ድሮ እኮ የሆነ የቁራሌ ቃጨጠን ጁስን ጠጣ ነበር። አንተ ሸጠህ ምናምን ሳርሳጭድ ሰራተኛ ቀጥረልኝ አብረን ሳይክል እንነዳ ነበር አይደለ? አሁን ግን ሁሉም ነገር አለ። ግን ያ የገንዘቡ ምናምን ያንን አይገዛም። ግን ወዳጅነቱ ያለው ነገር ቤቢ እና በልቤ ውስጥ አለ። ስላንተ ተነስቶ ነው ካልደወልንለት ብለው አስጨንቀውኝ ነው። ግን እንኳን ደወሉ። እስኪ አገኘው እንደሽን ሁሌም በልቤ ውስጥ እንዳለ እንደምወድህ አትርሳ ቤቢ። አከብራለሁ ወንድሜ፣ እንገናኛለን። እሺ ቤቢ በጣም ነው የምናመሰግነው። አይ ሆፕ በአካል እንደምንገናኝ ተስፋ አደርጋለሁ። ሶል በጣም ላንተ ያለው ክብር እንዲህ የሚገል እንደነገረ ብቻ አይደለም። ለዛም ነው እኛ በድፍረት የደወልነውና ጊዜ ያልወሰደብህ እናገኛለን አመቻችተን። እግዚአብሔር ይስጥልን። ሶል በጣም ነው የሚያከብረው። እሺ ብራዘር። አሜን ክርስቶስ። እሺ ብሮ ቴንክ ዩ በጣም ተመናው። እሺ ታንክ ዩ። እሺ አሜን። እሺ ቻው። የስ ተሳክቷል። ሶል ወይ ደስ ብሎሃል? በጣም እያየሁ ነበር። አሁን ላለቅስ ነው። ለምን መሰለህ? ሶሪ ቤቢ ለኔ ብዙ ነገር አድርጎልኝ፣ የእውነት ነው የምልህ። እዚህ አዲስ አበባ ከመጣሁ በኋላ ኑሮ አልተመቻቸልኝ። ማለት በምቾት አይደለም የኖርኩት። በጣም ጋዴም የሆኑ ላይፎችን አሳልፌያለሁ። በጣም አስከፊ የሆኑ ማለት ነው። አክስቴ ቤት የሥራ ጫና ይበዛል። ግን እሱ ባይኖር እዚህ አልቀመጥም ነበር። ወደ ክፍለ ሀገር ልሄድ ነበር ተመልሼ። ወደ ሀገር ልትመለስ? በጣም ከብዶኝ ነበር። ጫና በዝቶብኝ ነበር። ትምህርት አለ፣ ከከብቶች ጋር ብዙ ላይፎች ታሳልፋለህ። ትምህርት ቤት እሄዳለሁ። ግማሽ ቀን ነው አቡነ ፋሲሎስ ነው የተማርኩት። ግማሽ ቀን እማራለሁ። ቀጥታ እንደመጣው ለከብቶች ሳር ላጭድ ሰው ግቢ ነው የምገባው። ሳር አጭዳለሁ። 10 ሰዓት ሲሆን ለከብቶች መኖ ለማብላት እመጣለሁ። አበላለሁ፣ ላማ አሳልባለሁ፣ የከብቶችን እበት እጠርጋለሁ። ከዛ በኋላ ወተት ደግሞ ላደርስ እሄዳለሁ። ማታ 2 ሰዓት ወይ 3 ሰዓት 3 ተኩል ነው የማርፈው። የጥናት ጊዜ አይኖርም፣ ድካም አለ። ሌሊት 10 ሰዓት ነው የምነሳው። ጠዋት 10 ሰዓት እነሳለሁ። የከብቶቹ በት ይጠረጋል፣ ይታለባሉ። ለነሱ ሳር እሰጣለሁ። ከዛ በኋላ ወተት ላደርስ እሄዳለሁ። ትምህርት ቤት ሁሉ ይረፍድብኛል። ትምህርት ቤት ሲሄድም ትምህርት ለመማር ትንሽ ከባድ ነው፣ እንቅልፍ ያስቸግረኛል። ሁለተኛ በትበት እሸታለሁ። በዛ ህይወት ውስጥ ጠንካራ እንደሆነ ያደረገኝ ዳግማዊ ቤቢ ነው። ለማሱ እንደነገርኩ ኢኮኖሚ የሀብታም ልጅ ነው። ጎዶሌን ይሞላልኛል። ግቢያችን ቤታችን ውስጥ ሳር ሳጭድ ጎዶሎ ነገሬን ይሞላልኛል። ልብሱን አውልቆ ይሰጠኛል፣ ጫማውን ይሰጠኛል። እርቦኝ ከሆነ ጠይቆ ያበላኛል። ማላቀውን ነገር ያጠጣኛል፣ ያበላኛል። እንደ ደከመኝ ሲያቀና ከሱ ጋር እንድጫወት ስፈልግ ሰራተኛ ሳር አጫጅ ይቀጥርልኝና አሁን ስትሎም እየሰማው ነበር። ሶሪ አንተ ማጨድ ያለብን ሳር ለአንተ ሰራተኛ ከፍሎ አንተ ከሱ ጋር ትሄዳለህ። ከሱ ጋር አጫወታል። ሳይክል ያለማመደኛል።
ወይ የሆነ ቦታ ምናምን ይወስደኛል የኔና የሱንም ግንኙነት በኔ ቤተሰቦች አይፈልጉም ነበር እና በጧት ተነስቶ እሱም ትምህርት ረፍት ከሆነ እየሮጠ የሚመጣው እኔ ጋር ነው በቃ ይመጣል ከብት ለሱ አዲስ ነው ከብቶቹን ያያል አብሮኝ መሆን ይፈልጋል ቤት ደግሞ አብሮኝ እንዲሆን አይፈልግም ምናምን እና በጣም ህይወት በጣም ሲከብድ በቃ ሲደክምህ ወደ ነበርኩበት ህይወት ወደ ገጠር መለሳለሁ ምናምን ስለው አይ አይደለም ቆይ ልጅ ነው በነገራችን ላይ እኔ በጣም በደም ይበልጣል ልጠይቅህ ነበር የሚገርም እንዳላቋርጥ በይ የምታወራኝ ስቶሪ እንዳላቋርጥ በይ ነው እንጂ የድሜ ጋፓችሁ ምን ያህል ነው ልል ነበርና እሱ ታናሽ ነው ጭራሽ በጣም እንደውም የታናሽ ሊሆን ይችላል ትንሽ ነው ግን በዛ ህይወት ውስጥ በዛ ታይም በቃ እሱ እኔን ይወደኛል እኔም እሱን ወደዋለሁ እኔ እንዲሄድ አይፈልግም እዛ እናፍቀዋለሁ በርግጠኝነት ነው በጣም እንደሚወደኝ ስለማቀ ነው ያኔ ታይም አሁንም አላ እና እንዲሄድ አይፈልግም እኔ ጧት እስኪ ነጋ ፈልጋለሁ እሱን ለማየት ማለት ነው ቅዳሜና እሁድ እስኪ ደርስ እናፍቃለሁ ታምናለህ ልጆች ሆነን ነው እና ልብስ ጎደለኝ ስል ልብስ ይሰጠኛል የሱ ገብቷል እንዲሆንኩ ስለው ያንን ነገር ይሞላልኛል ከቤተሰቦቹ እየተቀበለ ማለት ነው ገብቷል ቤት ከኛ ሰፈር ሲቀይሩ አብሬው ይሄዳለሁ እዛ በተለይ ሙዚቃ ከጀመርኩ በኋላ በቃ እነሱ ጋር ነው የሚሄደው ማሳለፈው 2 ወር ቆያለሁ እነሱ ቤት ሶደሪ ሲሄዱ አብሬያቸው ይሄዳለሁ ጊዮን ሆቴል ዋና ሲከፈል አብሬያቸው ነው በየማንኛውም ሰዓት በቃ እንደ ቤተሰብ ነኝ እኔም በሚሰሩት ስራ ውስጥ አብሬ ይሳተፋለሁ ገብቷል ቤቢ ባይኖር ኖሮ በእርግጠኝነት አዲስ አበባ አይደለም ወይ እኔ እናንተ አንገናኝ በቃ ገጠር ውስጥ ነው የምሆነው በእርግጥ ትምህርት ተምሬ እንግዲህ ምን ሊሆን እንደሚችል ሙዚቃ ህይወት ውስጥም ልግባ አላውቅም በቃ የመጨረሻ አምርሬ ልሄድ ስል አትሄዳለኝ ከዛ ሳልኩት ይናፍቀኛል እሱ እንዴት ነው የምችለው ማለት ስለዚህ ገጠርም ከሄድክ ከቤቢ ውጪ እንዴት ነው የምኖረው የሚለው አዎ በቃ የእውነት እኮ ነው በቃ እስቲ አሁንም ሳስበው ማለት ነው በቃ ማለት ብቻ ከባድ ነው ሰው የሚወደድ ከሆነ በዚህ ልክ እኔ ቤቢን በጣም ነው የምወደው ልክ ወንድሞቼን እንደምወደው እሱንም ልክ ይዛን ያክል ነው የምወደው እኔ በጣም የምናደደው እሷን አፍቅሬ እሱን ማጣቴ ገብቷል በቃ ሁሉንም ነገር ትቼው እንደዚህ ለማይሆን ነገር ትቼው እሱን ባላጣው ኖሮ ባይርቀኝ ኖሮ በጣም ደስ ይላል እንግዲህ ህይወት አጋጣሚ የት ጋር እንዴትና በምን አይነት ሁኔታ ውስጥ እንደምናልፍ አይታወቅም አንዳንድ በህይወታችን የሚጻፉ ነገሮች በቃ የግድ መጻፍ ስላለባቸው ነው የሚሆኑትና ግን እኔ ምን ይሰማኛል አሁን ከስልክ ልውጣችሁ ስሜት ነው ቀደም ብያለሁ እሱ የተሰማው ስሜት አንተና እሱ ማለት ያለውን ነገር በጣም ሸርሽሮት እዚህ ደረሰ እንጂ እሱ ላንተ ያለው ክብር ላንተ ያለው ፍቅር ላንተ ያለው ጥልቅ ነገር እንዳለ በድምጹ ላይ በጣም ለመርዳት ችያለሁ እንግዲህ እኔ ምን አስባለሁ ክብራን ቤተሰቦቻችን ሶልንና ቤቢን እንግዳ ለማድረግ በጣም እንሞክራለን አይ ሆፕ ይሳካል ብዬ አስባለሁ ግንኙነታችሁም እንደበፊቱ እንዲሆን እኛም እንሞክራለን ምክንያቱም ቤቢም ሲያወራን በጣም ላንተም ጥሩ ነገር እንዳለው ነው ቀደም ሲል የተመለከትኩት እንቀጥላለን ተመልሰናል ክብራት የቆይታ ከእንዳሻ ጋር ቤተሰቦች በአጋጣሚ እኔ ስለ ጓደኛ ስለ ስራ ባልደረባና ስለ መፍረስ ያነሳውትኝ ቀደም ሲል የተመለከትነውን የሶልንና የቤቢን ሐሳብ ለማንሳት አልነበረም ሶሪ በብዙ ድካም በወጣትነትህ በጣም ለፍተህ የሰራኸው ቤት እንደፈረሰብህ አውቃለሁ ሰምቻለሁ እኔም በወቅቱም በተቻለ መጠን አብረን ያሳለፍናቸው ጊዜዎች አሉና የዛ ቤት መፍረስ የሰለሞን ህይወት ላይ በጣም ብዙ የፈጠራቸው ነገሮች አሉ ፕሊስ ፈቃደኛ ሆንክ ስለዚህ እስኪ እናንሳና ወጣትነት ነው ተዳሪ ዘሃር በወቅቱ አው እንግዲህ በየታይሙ መሰናክል ነው አልበሜ ተሰራ ፌል አረገ አረብ ሀገር ሄድኩ ፌል አረገ
ከዛ ወደ ቤቱ ደግሞ ሌላ ህይወት እነዚህ ሁሉ ደረጃ በደረጃ እየመጡ እየተሻገርኩ ነው የመጣው ከአረብ ሀገሩ በኋላ ነው አይደል ቤትም አዎ በቃ አረብ ሀገር ሄድኩ ብዙ ነገር አጥቼ ነው የመጣሁት ገንዘብ ምናምን በቃ ህይወቴን ብቻ ነው ይዤ መምጣት የፈለኩት ከባድ ስለነበረ እዚህ መጣሁ ከዜሮ ነው የጀመርኩት ልክ አልበም ሰርቼ በባዶ ኪስ እንደነበርኩት ወደ ሙዚቃ ኢንዱስትሪ ተመለስኩ ከዛ በኋላ በነገራችን ላይ እንደው ነገር እንትን ማለት ነው እንጂ የሚሆነው ከፍቅር ቆይታዬ ማለት በፍቅር ከተጎዳው ከመጣው ከተመለስኩ በኋላ ወደ ሙዚቃ ኢንዱስትሪ ስገባ እንደ አዲስ ነው የገባሁት የመጀመሪያ ከዛ በኋላ ተመልሼ መድረክ የሰራሁት ሀገር ፍቅር አዳራሽ ውስጥ ነው ቲያትር ቤት ውስጥ እዛ ስገባ ያው ታቀኛለህ መድረክ ላይ ኦፍ ኮርስ አይ ኖ በጣም መድረኩ ነው የምትቆጣጠረው በደንብ አሁን ነው የምጫወተው የዛ ቀን ግን እንዴት ልስፈን ሁሉ ነገር የኔ ተሳሰረው ዘፈኑም በቃ መስፈን አቃተኝ አልቻልኩም ምን ተፈጥሮ ነው በቃ አዲስ ሆነብኝ መሰለኝ እና እንግዲህ 2 አመት ምናምን በቃ እንደ አዲስ ነው እንዴት ልጨፍር እንዴት ልንቀሳቀስ በቃ ጀማሪ ሙዚቀኛም እንኳን ከዛ በታች ነው አቃተኝ ዘፈኑን አቋርጬው ገባውና ለቅሶ ነው የጀመርኩት በቃ ምን ያክል ላይ እንደነበርኩ ኦፍ ኮርስ እንደዛ እያልኩ አረብ ሀገር ከዛ ወደ ቤት መስራት ነው ምንድነው የተፈጠረው እንደ አዲስ ራሴን አፕዴት አደረኩና ገንዘቦች እያጠራቀምኩ ቁብ እየተጫወትኩ ምን እያልኩ ስራዬን እየሰራው ቤት መግዛት ቤት መስራት አሰብኩ ገዛውና ሰራው ባዶ ቦታ ገዝተህ ማለት ነው እሺ ባዶ ቦታውን ከገበሬ ላይ ገዛውና ሰራውት ቤቶች በደንብ አስተካከልኩና በቃ አሳምሬ ሰራው የመሸጥ እድልም ነበር እኔም ገብቼ ነበር ቦታው ላይ መኖር ጀመርኩ ከዛ በኋላ አንዳንድ ረብሻዎች ሲመጡ ባለቤቴን ያስኩና ተበልሼ ወደዚሁ ገባው ማለት ወደ ከተማ ገባው አዲስ አበባ ነበር ይሄ የገዛውት ቦታ ንፋስ ስልክ ላፍቶ ክፍለ ከተማ ውስጥ ነበር የነበረው እና ቁጥሩ ሁሉ ተሰጥቶኛል ካርታ ሁሉ እንደማወጣ ነው እማቀው መንገድ ሁሉ አስፍተናል ገረጋንቲ ሁሉ ደፍተናል በቃ ቆንጆ ልማት ላይ ነው ያለው አይፈርስም ምናምን ተብለ ሁሉ ነገር በቃ መብራት ውሃ ምናምን ሁሉም እየተስተካከለ ነበር ውሃም በቃ ኦሬዲ ከፍለናል መብራትም ከፍለናል ኦሬዲ በቃ እየገባ ነው የነበረው ከዛ በኋላ ወደ ሸገር ሲቲ ነው ገባ ተባለ እኔ እየተለመንኩ ነበር ደና ብር ተሰጥቶኛል ገዢ መጥቷል የሚገርም እኔ መኪና መግዛት እችላለሁ በዛ ታይም ይሄን ቤት እንትን ባለ ወይ ሸጬ ወይም ቤቱን ከመስራቴ በፊትም መኪናም ገዝቼ ወይ እንደሰው እንደወጣት እንደማንኛውም ወጣት መሆን ይችላልው ግን አላማ ስለነበር መጀመሪያ ማረፊያ ብዬ ስላሰብኩ ያንን ነበር ማድረግ ከዛ በኋላ ሙዚቃን በደንብ ገባበታለሁ ቤቴን ካስተካከልኩ ማረፊያን ካስተካከልኩ በኋላ ሙዚቃን እንደዛ ነው መቀጠለው ብዬ ነበር ያሰብኩት ፈሰስ ያረኩ ቤቱን አስተካከልኩ ሰራው ቤቱም መከራየት ምናምን ጀመረ ወደ ሸገር ሲቲ ገባ ተባለና አልሸጥም ብዬ ያልኩትን ቤት በሚሊዮን ተጠይቄያለሁ ግን በቃ አልሸጥም ብዬ ተውኩት በቃ ለመሸጥ ነው የወሰንኩት ከዛ በኋላ ሸገር ሲቲ ገባ ህገወጥ ነው ተብሎ ፈረሰ ያ ጊዜ ደግሞ በጣም ከባድ ታይም ነበር እዚህ ጋር የባለቤትህን ከጎን መሆን በጣም በተደጋጋሚ ስታነሳሰማለውና እስኪ እንዴት አለፋችሁት ባለቤትስ የሷ አንተ እንዲቆመህ ለመሄድ ትልቅ አስተዋጽኦ አበርክታለች ብለኛልና እስኪ ሁለቱንም አያዘ ንገረኝ አው ቤቴ ከፈረሰ በኋላ ባለቤቴ አብራኝ ከጎኔ ባትሆን ኖሮ በእርግጠኝነት ከዛ በፊት ያለፍኳቸውን ላይፎች ልክ እንደዛ አላልፈውም ነበር በጣም ከባድ ነው ምክንያቱም ወጣትነቴን እየጨረስኩበት ነው ወጣትነቴን ብዙ ነገሮችን እሷም አብራኝ ነው ያለችው እሷም እየሰራች በቃ ልክ ባልሆነ በተቀደደ ጫማ እየሄደች የምታገኘውን ገንዘብ እንካ ሽንት ቤት ስራበት እንካ ሌላ አንድ ክፍል ስራበት እያለች ነው መስጠኝ የነበረው እና ሁሌም ከጎኔ ነች አብረን የሰራ ነው
የአዲስ አበባ ልጅ ሆና ባዲላ እየተሸከመች አብረን ያን ቤት አብራ ሰርተናል። ገብቷል። ብዙ ዋጋ ከፍላለች እሷ። ከዛ በኋላ ያ ቤት ሲፈርስ ሁሉ ነገሬ ነው ጭልምልም ያለው። ሁለታችንም ነው ባለቤቴም ተጎድታለች እኔም ተጎድቻለሁ። ግን እሷ በቃ የበለጠ ጥንካሬ እንዲኖረኝ ነገ የተሻለ ነገር እናገኛለን የተሻለ ቦታ እንደርሳለን እያለች እያበረታታች ድጋሚ ወደ ስራዬ እንደመለስ እያደረገች አሁን ያለውበት ደረጃ ላይ እንድደርስ ያደረገችኝ በጣም የምወዳት እና የማከብራት ባለቤቴ ነች። ከዚህ ሁሉ ካለውበት ደግሞ ድብርት ቤቱ ፈረሰ ብዬ ካልኩት ከእግዚአብሔር ቀጥሎ ፍሬ ሰጣ ህይወቴን ደግሞ እንደ አዲስ ብርሃን የሰጠችኝ ባለቤቴ ነች። እስኪ እንተዋወቃት። እንዴ በምን አጋጣሚ ተዋወቃችሁ? ማን ትባላለች? እስቲ ቤተልሔም ጥሩነህ ትባላለች። ቤተልሔም ጥሩነህ የተገናኘ ነው ዲማ ይባል ምግብ አዳራሽ ውስጥ ኦኬ በመሰራበት ሰዓት ነው የተገናኘ ነው። ከዛ በኋላ ተዋወቅን። እሷ የምግብ ሙያተኛ ነች ሼፍ ነች። አሁን ላይ እዛው ዲማ ነበር የምትሰራው? ዲማ ነበር የምትሰራው እሷ ዌተር ዌተር ነበረች። ከዛ በኋላ ወደ ሼፍነት ሆቴል ማኔጅመንት ምሩቅ ነች። ያንን እየሰራች እሷን ቤተሰብ ታስተዳድር ስለነበረ መሀል ላይ ነው የተገናኘን። ከዛ በኋላ እየተቀራረብን ስንሄድ ካለውበት ከብዙ ተጽዕኖቼ ቤተሰብ ጋር ነበር የምኖረው። ብዙም ያን ያክል ኮንፈርት አልነበረኝም። ከዛ ውስጥ ከዜሮ መተን ነው ቤት ወደ መስራት የመጣ ነው ከሷ ጋር ማለት ነው። ከዜሮ ተነስተን ማለት ነው። ከዛ በኋላ ያን ቤቱን ከፈረሰ በኋላ ሞራል እየሰጠችኝ አይዞህ እያለች ከጎኔ የሆነ ብርታት ሆነ። አሁን ደግሞ ሌላ ህይወት ውስጥ ነው ያለነው ማለት ነው። ወደ ሌላው እየተንደረደርን ነው። በጣም ደስ ይላል። በጣም አሪፍ። ባስሌዎስ ስትማሩ ይሁን በሆነ አጋጣሚ እስቲ ቀዝቃዚት የሚባል ነገር እስኪ ሶልን ካገኘው ስለ ቀዝቃዚት ጠይቀዋል። ምንድን ነው ቀዝቃዚት? ቀዝቃዚት በረዶ ዘላቲ የምንለው ማለት ነው። እሺ ያዘፍነኝ ነበር ሳካፍ ያደለ ወይም ትምህርት ቤት ውስጥ እሺ በቃ ልጆች ጉልቤ ነን የሚሉ እና ብለው ያዘፍኑኛልና ቀዝቃዚቷን ግዙልኝ እላቸዋለሁ። መጀመሪያ በረዶ የትምህርት ቤት በር ላይ የሚሸጠው በረዶ ለምን ቀዝቃዝ የምትለው አንተ? እኛ ጋር የለማ ገጠር አላውቀው። ስለሚቀዘቅዝ ቀዝቃዚት ነው የምለው። ቀዝቃዝ ካልጋበዛችሁ ያልዘፍኑት ነበር። አልዘፍንም አሁን እሱን ካልገዙ። ኦኬ በቃ እሱን ከገዙ እንዴ በደንብ ነው አልበም ነው መሰራላችሁ። በጣም አሪፍ ሶል። ሌላ ደግሞ ምን ሰማሁኝ ሶልን ካገኘው የንም ጠይቀው አሉኝ። የመገናኛ መንገድ በስሙ መሰየም ነው እየቀረው እዛ አካባቢ የሆነ ታሪክ አለው ምናምን አንተ ያልገባበት የለም። ምንድነው መገናኛ አካባቢ ምንድነው የተፈጠረው? መገናኛ ምን ሆነ መሰለ ዲማ እየሰራው ትምህርት መማር ፈለኩ። ኦኬ ይሄ ሁሉ ከአረብ ሀገር ከመሄዴ በፊት ትምህርት መቀጠል ፈለኩና የሙዚቃ ትምህርት ነው ወይስ መደበኛ ትምህርት? መደበኛ ትምህርት ከ10ኛ ክፍል ከጨረስኩ በኋላ በቃ ኮሌጅ መማር አለብኝ ብዬ ወሰንኩ። ኦኬ ያው በፍቅር መሃል ነው ያው ፍቅሩ በነበረበት ታይም አካባቢ ማለት ከፍቅር ማለት ከዛ ጭንቀት ወጥቼ ነው ወደ ትምህርት የገባሁት። ተማርኩ ሰርቬይ አዲስ ኮሌጅ ሰርቬይንግ ተማርኩ ጨረስኩ። ከዛ ስራ ስፈልግ የመገናኛ ከውሃ ልማት መገናኛ ያለው መንገድ እየተሰራ ነበር። ያን መንገድ አብሬ በረዳት ኮንትራክተርነት ገባሁና እንግዲህ ከውሃ ልማት መገናኛ ያለው መንገድ ቀለበት መንገዱ ማለት ነው። ውሃ ልማት ወይም ደግሞ ምንድነው 22 ያለው እስከ መገናኛ ከስራ ባቡሩ ሲሰራ ባቡሩ ይሰራል። እኛ ደግሞ ያን መንገድ እየሰራን ነበር። እዛ ውስጥ የኔ አሻራ አለበት። ስለዚህ እኔ ሰርቬርም ነኝ። ኮንስትራክሽኑ ላይ ዘ የመንገድ ኮንስትራክሽኑ ላይም ሰርቬርም ሆነ ሰርታል ማለት ሰርቻለሁ። ተመርቄ ከአዲስ ኮሌጅ ተመርቄ
በጣም አሪፍ ክብራትና ክብራን የቆይታ ከእንዳሻው ጋር ቤተሰቦች ለሶል የመጨረሻ አንድ ጥያቄ አርጌለት ጨዋታችንን እንቋጫለን ሶል እስካሁን በጣም ብዙ የህይወት ጣውረዶችን በጣም ብዙ በሙዚቃ ላይ ያለህን ነገር ነገርህናል የቤተሰብ የግል ህይወቶችንም ስለ ጓደኛ ብዙ ነገር አወራን ሶል ለሙዚቃ ባወጣው ልክ ሙዚቃ ለሶል ከፍለዋለች ማለት ይቻላል ያው ከፍለዋለች ማለት እየኖርኩበት ነው ህይወቴን እየመራ ያለው ታውን በሙዚቃ ነው ኦኬ እየሰራው ነው ግን ያው ከፍለዋለች የሚለው ቃል እኔ ከደከምኩላት ከለፋውላት ነገር አንፃር እንግዲህ ሰው አርገ ነው ጉዛ ካል አርገ ነው የሆነ ነገር ሰተናት ከሆነ አልከፈለችኝም ብዬ ነው ማለት ለምንድን ነው ለምሳሌ ጥያቄ አነሳውለ አሁን አንተን የመሰለ ጀግና የባል ዘፋኝ ዘመናዊም ስዘፍን እኔ በደንብ ስለማቅ ምስክር ነው የሰራዎችን ማብረን ስለሰራ ማለት ነው አሁን ደግሞ የሶሻል ሚዲያ ዘመን ነውና ከፕሮዳክሽን ከግጥምና ዜማ ከስቱዲዮ ከሚለፋው ጊዜ አንፃር ምናምን ብዙ ጊዜ ተከፍሎበት አንድ ሙዚቃ ወደ ሶሻል ሚዲያ ወርደው በዩቲዩብ ይለቃል ብቻ በየትኛውም የፕላትፎርም ይለቃል ሚታዩት ሙዚቃዎችና በጣም ኢንጌጅመንት ያላቸው ሙዚቃዎች ደግሞ አሁን ላይ መናቃቸው ናቸውና ይሄንን ኮምፔር አድርገህ እንድትመልስልኝ ፈልጌ ነው ጥያቄ ያነሳውልና ስለዚህ ነገርስ ምን ትላለህ ሙዚቃችንስ ወዴት አቅጣጫ እየሄደ ነው ይሄን ነገር እንዴት ነው የምታየው አው ስለ ሙዚቃው መተንተኑ ያው የኔ አቅም ነው ብዬ አላስብም እንደሚሰማህ ግን ያው እንደው በመረዳው ደረጃ እንደነገርኩ ሰው ያው ይሰራል ይለፋል ሁሉም ሙያተኛ የራሱን ነገር በቃ ለመውጣት ለመታወቅ ይጥራል ግን እንዳሰበው የማይሆንለት አለ አንዳንዱም ደግሞ ውጤታማ ይሆናል እኔም እንዳልኩ 3 ነጠላ ዜማዎች ለቅቄያለሁ እንደውም አሁን እየተሰማ ያለው መጨረሻ ላይ 3ኛ ላይ የሰራሁት ስራ ነው ደና ነው ብዬ የማስበው ከዛ በኋላ ሙዚቃ ምን ይፈልጋል መሰለ እንደኔ አረዳድ ያ ኤግዛክትሊ ነው እንደኔ አረዳድ ነው እንደኔ ስለሌለው እኔ ሙዚቃ ገንዘብ ይፈልጋል ብዬ አምናለሁ አሁን ላይ ከሆነ ጊዜ በኋላ የገባ ነገር የገባኝ ቤትም ሰርቼ መጀመሪያ ምናምን ብዬ አሰብኩት ያ ነው በቃ ኢኮኖሚ ካለ ተሰጦ ካለ ነው ያለ ተሰጦም የሚሳካለት ሰው ሊኖር ይችላል ተሰጦ ያለውም ብዙ ተደብቀው እኮ ያሉ ልጆች እሱን ለማለት ፈልጌ ነው የኔን ፖይንትም እሱን ለማለት ፈልጌ ነው አዎ ኢኮኖሚ ወይም ገንዘብ ከሌለ ሙዚቃ አድካሚ ነው አሰልች ምክንያቱም በቃኝ እስክትላት ሰራውም ገንዘብ ከሌለ ማለት እረክቻለሁ ብለ because ገንዘቡ የለህም አውጥተህ የምታገኘው ያሰጋሃል አው ምን አገኛለሁ ብለ ትላል ዛሬ ላይ ያለን ነገር ብታወጣ ነገስ ትላል ምክንያቱም የሰው ጆሮ የተለያየ ነው አሁን ላይ ያለው የትኛው ሙዚቃ እንደሚሰማ አታውቀው አው ምን ኤግዛክት ሳይኮስ ሁሉም ታዋቂ አርቲስቶች ፈርተው ቁጭ ብለዋል አልበም ይዘው ስራ ሰርተው አይደል አሁን ላይ ያለውን የሰውን ጆሮ ማግኘት አይቻልም ምንድነው ምን ገባ ለምሳሌ ያነሳውለ በጣም ብዙ አልበሞች ወጥቷል በጣም ብዙ ነጠላ ዜማዎች ወጥቷል አንዳንዴ በሆነ አጋጣሚ ስንሰማቸው ያው ስቱዲዮም ላይ ቅርብ ስለሆነ ብቻ በሆነ አጋጣሚ ስንሰማ ይሄ ሙዚቃ እንዴት ነው ያልተደመጠው ማለት ስም መጥራቱላ ምንጭላቸው ከአልበም ጀምሮ ከነጠላ ዜማ ጀምሮ ከክሊፕ ጀምሮ እንዴት አልተደመጠ የምትለው ሙዚቃ ሳይደመጥ ታገኛል እንዴት ተደመጠ ለምን ተሰማ የምትለው ሙዚቃ ደግሞ ሲነቀንቀው ታያለ እዚህ ጋር ማትለው ሙዚቃና ምንድነው ማለት ነው ነገር ምን ገባህ አንተ እንዳልከው ምክንያቱም አንዳንዶቹ ደግሞ ገንዘብም ጊዜም በጣም ተላልቅ ባለሙያዎችን ኢንቨስት አድርገውባቸው ያልተደመጡ ሙዚቃዎችም ስላሉ ነው ይሄን ነገር ማነሳለ በአንድ ቀን በሁለት ቀን ደግሞ ክሊፑ በስልክም ተቀርጾ ደግሞ በጣም ሂት የሚያደርግ ሙዚቃም ደግሞ እያየን ነውና ምን ገባህ አንተ እንደ ሙዚቀኛ እንደ ባለሙያ እኔ እንደነገርኩ የኔ አቋም ገንዘብ ነው አዎ እኔ አሁን በደንብ ገንዘብ ቢኖረኝ ያ ተስፋ ያለ መቁረጥ እሰራለሁ ገብቷል ብዙ ስራዎች በሰራ ቁጥር ከነዛ ብዙ ስራዎች ውስጥ አንዱ ይወደዳል የሚል ተስፋ አለኝ እኔ በመጀመሪያ ደረጃ ገንዘብ ከሌለ ሙዚቃ መስራት ማለት አስቸጋሪ ነው አሁን ላይ ያለ አሁን እኔ ቅድም አንተ ባልከው ደረጃ የኔ መጨረሻ ላይ 3ኛ ላይ ነጠላ ዜማ በቃ እኔ አሁን በደንብ በሱ ስራይ ኮንፊደንስ አለኝ ማለት በኮንፊደንስ መናገር ይችላል ቆንጆ ስራ ነው
ግን የጠበቅኩትን ያክል አልሆነ ተራሻለው ነው ምን ገባ ምንድነው ችግሩ አላውቅም ቴሌቪዥን ላይ ይሰማል አሁንም ደግሜ እኔ ራሴ ሰማዋል ምንም የተለየ ነገር የማይበት ነገር አለ ብዬ አላምንም እንግዲህ እድል ነው ቻንስ ነው ወደሚለው ነው ማለት ነው መመጣው ፕላስ ደግሞ እንዳልኩ ገንዘብ በጀት ተመድቦ በጣም ፕሮሞሽን መስራት ቶሎ መስራት ፕላስ ደግሞ የተሰራው ሙዚቃ ፕሮፐርሊ ህዝቡ ጋር በትልቅ ፕሮሞሽን ማድረስም ይፈልጋል የሚለው ነገር ነው አንተ የገባህ ነገር እኔ እንደዛ ነው ለኔ ግን ገንዘብ ሳይኖረውም የሆነ ስራ ሰርቶ ባንድ የሚወጣለት ሰው አለ ይሄ ምንድነው ቻንስ ነው ወይስ ምንድነው እሱን ለአድማጭ ተመልካች ነው የምሰጠው ምን ተው ማለት ነው በጣም አሪፍ ሶል በጣም ደስ የሚል አሪፍ ቆይታ ነው የሰጠህን በመጨረሻ ቀር ቢነሳ ብለ የምታስተላልፈው ምስጋና ሊሆን ይችላል አዲስ ስራም ካለ የተጀመሩ የአልበም ፕሮጀክቶችም ካሉ አብረን እንስራ ጥያቄ ማቀርብም ከሆነ እስኪ እንደመጨረሻ ፕሊስ አሁን ላይ ተስፋ አልቆረጥኩም ማለት ለመስራት አሁንም እየሞከርኩ ነው በነጠላ ዜማ ደረጃ ነገር ግን አልበሙ አቅም ያለው ሰው ፕሮዲዩስ የሚያደርግ ሰው ቢኖር ሌላ ዘፈኖች ተጨምረው ቢሰራ በጣም አሪፍ ይሆናል ብዬ አስባለሁ ያ ደግሞ ካልሆነ ራሴን እያየው ኢኮኖሚን እየጠበቅኩ አሁንም መታገሌን እቀጥላለሁ ግን በመጀመሪያ ሀገራችንን ሰላም ያርግልንና ከዛ በኋላ በአዳዲስ ስራዎች እንደምመጣ እርግጠኛ ነኝ የጀመርኳቸውም ስራዎች ስላሉ ማለት ነው አዳዲስ ስራዎች በጣም አሪፍ ይሄ ነው ሁለተኛ ማመስገን ያለብኝ በመጀመሪያ እናንተን አመሰግናለሁ አንተን በጣም ነው ማመሰግነው ስለጋበዝከኝ ለምን ያሰላም ታንኪ ከዛ ሲቀጥል እስካሁን በመጣውበት ቤተሰቦቼን አመሰግናለሁ አክስቴ ነፍሷን ይማረው አሜን ምንም እዚህ ደርሻለሁ የአክስቴን ልጆች ሁሉንም አመሰግናለሁ በተለይ ካሳንሽ በዛብህ የአክስቴ ልጅ እጅግ በጣም ነው ማመሰግናለሁ አዲስ አበባ መጥተህ ያደክባቸው አዲስ አበባ በጣም አሪፍ እነሱን አመሰግናለሁ ከዛ ሲቀጥል ህይወት ኤችአይቪ ድሮ ግሩፕ የነበሩትን ሁሉንም ድርጅቱንም እጅግ በጣም አመሰግናለሁ ኮልፌ ወጣት ማህበር ብዙ ነገሮችን አሳልፈናል የወጣት ማህበሩን ግሩፕ በሙሉ አመሰግናለሁ ቤተሰብ ትዳሬን ባለቤቴን ቤተልሔም ጥሩነህን እጅግ በጣም ነው የምወድሽ በጣም ነው ማከብርሽ እሷንም አመሰግናለሁ የሥራ ጓደኞቼ በዙሪያ ያሉትን ሁሉንም ክብር ይስጥልኝ ይላልው ሀገራችንን ሰላም ያደርግልን በጣም አሪፍ ክብራትና ክብራን የቆይታ ከንዳሻው ጋር ቤተሰቦች የዛሬ እንግዳይ ድምጻዊ ሰለሞን ሀብቴ እኛ ሰሌ ዘገሊላ ከምንለው ጋር በጣም ደስ የሚል ቆይታ አረግን የህይወት ውጣ ውረዶቹን ስኬቶቹን ስለ ቤተሰቡ ስለ ጓደኛ ስላሳለፋቸው በጣም በርካታ ነገሮች አነሳን ሶል በዚህ አጋጣሚ ለሰጠን ጊዜ በብዙ ክብር በጣም አመሰግናለሁ ስኬትን እንመኛለን አመሰግናለሁ እኔም አመሰግናለሁ ከልብ የዛሬው የቆይታ ከንዳሻው ጋር ፕሮግራማችን በዚህ ተጠናቋል በቀጣይ ሳምንት ደግሞ በሌላ እንግዳ እንገናኛለን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንሁን በጣም እናመሰግናለን ይመቻችሁ